ሰው ምን ሆኖ እንደዚህ አማራሪ ሆኖ ትላላችሁ? እኔ ደግሞ አማራሪ ሰው ፈራለሁ። ያው አንዷም አትፍረጂ ሂጂ አንቺ ምሽ ጻፊ ኮመንቱ ላይ ታድላ ብለሽ ዊልቸር ላይ ተቀምጦ እያመሰገነ የሚኖር ሰው እያለ ካንሰር ታማ መዳም ቤት እየሰራች እያመሰገነ የተመስገን አምላክ ኬሞ ብዙ ነገር ያመጣል ሰው ላይ፣ እኔ ግን አላመጣብኝም እያልች አመስገና የምትኖር እያየሽ ጤነኞች ሰዎች ራስን በማጥፋት ሲቀኑ ስታይ ኢዚት ኖርማል? ዝም ማለት አለብን በዚህ ጉዳይ? ተዉ፣ ሂዱ ሆስፒታል ጎብኙ። ሆስፒታል ማለት የለብንም። እኔ እኮ እያልኩ ያለሁትኝ አመስጋኝ እንድትሆኑ አንዴ ሂዱ ሆስፒታል ጎብኙ። በጣም ብዙ ሂዱ። ኢትዮጵያ ውስጥ ከሆነ የምትኖሩት አማኑኤል ሆስፒታል ሂዱ። የአእምሮ ታማሚዎችን እዩና ትጸጸታላችሁ። ጥቁር አንበሳ ሂዱ። በተለያየ ሪፈር ተጽፎላቸው ከክፍለ ሀገር በተለያየ በሽታ የመጡ ሰዎች ስታዩ አመስጋኝ ትሆናላችሁ። የሰው ልጅ አመስጋኝ ሳይሆን ሲቀር ችግር ሲረሳ ነው፣ ጥጋብ ነው እንደዚህ አማራሪ እንድትሆኑ የሚያደርጋችሁ። ሂዱ፣ ጎዳና ላይ ውጡ። የኔ ቢጤዎች 3 ልጅ 4 ልጅ ይዘው አስፓልት ላይ እያደሩ ላስቲክ ወጥረው እያደሩ ዝናብና ፀሐይ እየተፈራረቀባቸው የሰው ትራፊ ለቀቅመው እየበሉ እስቲል ፈገግ ብለው ተመስገን አምላኬ ዛሬም ነጋ ይላሉ። እና አመስጋኝ እንድትሆኑ ሂዱ፣ ችግረኞችን እዩ ነው እኮ ያልኩት እኔ። አንቺስ? እኔ አማረድ ያላቅም። እኔ ሁሌ ፈጣሪን በህይወት ስላለው አመሰግነዋለሁ። ጠዋት ማታ አመሰግነዋለሁ። ዛሬም ነጋ ተመስገን፣ ዛሬም እድል ሰጠኸኝ የመኖር ብዬ ሲነጋ አመሰግነዋለሁ ፈጣሪ። አንድ ቀን ይሄን ከለከልከኝ ብዬ አማረድ አላቅም። ሲሰጠኝም ሲነሳም እሱ ትክክል ነው። አቡዬ ወይ መድኃኒት አዝዤ መድኃኒት ልከውልኝ ከተዋም በየቀኑ የሚዋጠው ከዛ እኔ ያው ሰው አምናለሁ ብታይ ለሹፌሩ 500 ድረም ሰጥቼው ሴትዮዋ እንደውም ተቆጥታኝ ነበር። እንዴት ታምኛለሽ ብላ መልስ ይዞልኝ መጣ። አይ አልበላኝ እንደዚህ የሚባል ነገር መቼም። እንዴ ሹፌሩ የቤታችሁ አይደለም? ኖ የሆስፒታሉ ልኮልኝ እኮ ለሆስፒታሉ ሹፌር ነው 500 የሰጠሽው? ዝርዝር የለኝም ሲለኝ በቃ ውሰድና ታመጣለት አልኩት። ዘርዝሮ ይዞልኝ መታይ። የሆስፒታሉ ልከውልኝ ቀጠሮ የገና ስለሚቆይ ስለሌለኝ መድኃኒት ይልኩልሻል ደውለሽ፣ የነፃ መስመር አላቸው ይልኩልሻል። እና የ3 ወር አመጣልኝ፣ ገላገለኝ። ምግብ ብይ በደንብ እሺ፣ ራስሽን በደንብ ጠብቂ እሺ። እሺ ሀቡዬ፣ እኔ ወርቅ በጣም ባይዘዌ በጣም አሞች። በጣም አመሰግናለሁ። በምን አጋጣሚ ነው ያወቅሽው ካንሰር እንዳለብሽ? እኔ ባይዘዌ እዚህ አይደለም ኢትዮጵያም እያለሁኝ ነው፣ ግን ከ2 ዓመት በፊት ነው እንደዚህ እንትን ያለብኝ እና እዛ ታክሜ በቃ ደህና ነሽ ምናምን ተብዬ ንጹህ ነሽ ተብዬ ነው የመጣሁት። ከዛ እዚህ መጥቼ 1 ዓመት እንደቆየሁን ጡቴ እንደመጠጠር ነገር አለ። ከዚ የሴትዮዋ ባህሪዋንም ምንዋንም እስከማቅ አልነገርኳትም ነበረ። በቃ ለአንድ ነፍሴ አይሆንም ካለችኝ መንገር እሄዳለሁ፣ ለእኔ ያለኝ የትም አይሄድም፣ ፈጣሪ ያለው ነው የሚሆነው ብዬ አስቤ ፈጣሪ ጋር አውርቼ ነገርኳት። እኔ እንደዚህ ኢትዮጵያም እያለሁ እንደዚህ ኬዝ ነበረብኝ እና ማለት ኢትዮጵያ እያለሽ ካንሰር እንደሆነ ታውቂ ነበር? ታክሜ እዛም ኬሞ ስጭ፣ አሁን 2ኛ ነው ኬሞ የወሰድኩት። ከዛ እንዳለብሽ እያወቅሽ አረብ ሀገር መጣሽ? ድኜ ተመርምሬ ሙሉ ምርመራ አድርጌ መድኃኒት ጨርሼ ነው የመጣሁት። ከዛ ተመልሶ አገር ሽቶ ነው? አዎ ተመልሶብኝ ነው እንጂ ከዛማ ተመርምሬ ሕክምና ሁላ ጨርሼ ነው የመጣሁት። ጳውሎስ ነበር መከታተለው። ኢትዮጵያ ስንቴ ነው ኬሞ? ስንት ወር ወሰድሽ? ኬሞ 6 ዙር ነው የወሰድኩት ኢትዮጵያ፣ በየ21 ቀኑ 6 ዙር። እዚህ ለ3 ወር ነበር የተባለው። 2 ወር ከ15 ቀን ሰጥተውኝ ምርመራ ሲያደርጉ ኦልሬዲ ጠፍቷል ማለት መድኃኒቱና በሽታው ተገናኝቷል፣ ሰክሰስፉል ሆኗል። በቃ ኬሞ ማቆም አለብሽ፣ ጥሩ ነው ውጤትሽ፣ ንጹህ ነው አሉ። ሲቲ ስካን፣ ቦን ስካን ምናምን ብዙ አይነት ምርመራ፣ እዚህ ጥንቃቄያቸውን ታውቂዋለሽ። ብዙ ምርመራ አድርጌ በቃ አያስፈልግሽም አሉኝና
አቆምኩኝ ማለት ነው ኬሞ። አሁን መርፌ እየተወጋሁኝ ነው። በቃ ክትትልና በየ3 ወሩ ሙሉ ምርመራ አለ። የሚዋጥ መድኃኒት አለኝ። መርፌ ባየ21 ቀኑ አለ እና መርፌው ምንም ሳይድ ኢፌክት የለውም እግዚአብሔር ይመስገን። ኬሞስ እንዴት ነው የሚያደርገው? ኬሞ እንደፈሩት አይደለም። እኔ ላይ የሚገርምሽ ምንም መጥቼ ስራ ሰራ ነበር። ኬሞ ስጄ መጥቼ እንኳን አልተኛም ነበር። ደግሞ አጋጣሚ በጣም መጥፎ ጊዜ ረመዳን ነበር። ያው የረመዳን ስራ ኬሞ ግን የሚወስዱ ሰዎች በጣም እንደሚያዳክምና እንቅልፍ በጣም እንደሚያስተኛ ሰውነት ፈጣሪ ምናልባት ያለውበትን ሁኔታ አውቆ አቅሎልኝ ነው ነው የምለው እኔ እንጂ በጣም ከባድ ነው በጣም ግን ከዛ መጥቼ ኢቭን አልተኛም። በቃ መጥቼ ምግብ ምሳ ምናምን እበላና ቀዝቃዛ ሮብ እበላለሁ። ሮብ ጥሩ ነው። ሮብ ምናምን ትንልና ከዛ ቀጥታ ወደ ስራ ነው የምገባው። ምንም አይደክመኝ። በቃ እስከ ማታ እሰራለሁ። ተመስገን እያልኩ በቃ እውነት እስማ እንጃ ያለውበትን ሁኔታ ስለሚያውቅ ፈጣሪ አቀሎልኝ ነው እንጂ ኬሞ ወስደሽ አትነሽም። ቢያንስ ከመኝታሽ እንኳን ድክምክም 3 ቀን 4 ቀን ከሰውነትሽ እስከሚወጣ በጣም ከባድ ነው። መድኃኒቱ ከሰውነትሽ እስከሚወጣ በደንብ ኢትዮጵያስ በምን አጋጣሚ ያወቅሽ? ኢትዮጵያ ጠንጥዬ እንደ ጠጠር ነገር ነው። በግራ እንደዚህ በጡቴ ሆኖ በብብቴ ሳይድ ማለት ነው። ጠጠር ያለሽ ነገር ስነካት ሙልጭ ሙልጭ ልብሴን ስቀይር ነው አጋጣሚ ያወቅኩት። ከዛ ሙልጭ ሙልጭ ይላል። እኔ ደግሞ ግንዛቤውም አልነበረኝም። ምንድን ነው ምናምን ብዬ ታውቁት። ከዛ በስንተኛው ጊዜም ሳየው አለ። ከዛ ዝም ብዬ የግል ክሊኒኮች አሉ አይደለ? ሄድኩና ዶክተር እንደዚህ ካርድ አወጣሁና እንደዚህ እዚህ ጋር የሆነች ነገር አለችብኝ ግን ምን እንደሆነ አላውቅም ስለው ወደ ሌላ ቦታ ላከኝ። ከዛ እንደዚህ በእጃቸው ነኩትና እነሱም ደግሞ ሪፈር ጻፉልኝ ትልቅ ሆስፒታል። ከዛ ደግሞ ናሙና በስሪንጅ በዛ ከእባጩ ላይ ናሙና በስሪንጅ አወጡና ምርመራ ይደረግ ተብሎ ተመረመርኩኝ። ጥሩነሽ ቤጂንግ የሚባል ወደ ቃሊቲ ምናምን ወደዛ ነበር ሄድኩት። ከዛ በቃ እናዝናለን ይቅርታ ምናምን አሉኝ። ምንድን ነው ስላቸው ደግሞ ብቻዬን ነው እንትን ያልኩት ብቻዬን ነው የሄድኩትኝ። ይህ ይመጣል ብዬም አላሰብኩም። ከዛ በቃ እናዝናለን እንግዲህ በዚህ እድሜሽ እንዴት እንደተከሰተ አናውቅም። የጡት ካንሰር ነው ቶሎ ሕክምና እንትን ማለት አለብሽ ብለው ወደ ጥቁር አንበሳ ሪፈር ጻፉልኝ። እኔ ደግሞ ጥቁር አንበሳን ይቅርታና በጣም ነው የምጠላው፣ በጣም ነው የምፈራው። ሆስፒታሉ ራሱ እዛ የገባ ሰው የሚተርፍም አይመስለኝም። ከዛ እዛ አልሄድም ብዬ በቤተሰብ እንትን ድግፍ ምናምን ቤተዛታ ወደ ስቴዲየም አካባቢ እዛ ሄድኩኝ። ከዛ አባጩ ቶሎ መውጣት አለበት ተባለ። አባጩ ወጣ፣ ወደ ውጭ ተልኮ ለ16 ቀን ምርመራ ተደረገበት። በቃ ካንሰር ነው ምናምን አሉ። በግል ደግሞ ውድ ነው ኬሞቴራፒ። እዛ ጥቁር አንበሳ አልፈልግም ብዬ ጳውሎስ አጻፍኩኝ። ከዛ ወደ ጳውሎስ ተላኩኝ። እዛ ወሰድኩኝ ኬሞ። እነሱም ሰርጀሪ ያስፈልገውም አሉ ኦሬዲ ባጩ ስለወጣ። ከዛ በቃ ኬሞ ወሰድ። ኦሬዲ ባጩ ስለወጣ ማለት አልገባኝም። እብጠቱ ማለት ነው ካንሰሩ እብጠቱ እኮ እብጠቱ ስለወጣ ያስፈልገውም ማለት አልገባኝ። አልተቆረጠም ጡቴ እኮ እባጩ ስለወጣ ማለት እንዴት ነው መውጣት? እብጠቱ ማለት ነው ወጥቷል ለምርመራ ተብሎ ትንሽዬ ቀዶ ጥገና 30 ደቂቃ ምናምን የሚፈጅ ቀዶ ጥገና ተደርጎ ወጥቷል እብጠቱ። ከዛ ታዲያ እንዴት ሀገርሽ የዛኔ ለምርመራ ብሎ ባጩ ስለ ከወጣ እንዴት ሀገርሽ ድጋሚ አሁን እዚህ አረባ? እኔ እንጃ በመጣ ከ1 አመት በኋላ ድንጋይ ሆነ ጡቴ፣ ግራ ጡቴ እንደ ድንጋይ። እንደዚህ ሻወር ምናምን ስገባ ቼክ አደርጋለሁ ቼክ አድርጉ ስለሚባል። ከዛ ድንጋይ ሲሆን በቃ ደነገጥኩና ነገርኳትኝ። እኔ በፊትም እንደዚህ ኬዝ ነበረብኝ ኢትዮጵያ ምናምን ስለ ችግር የለም ሶኬም እንደማታስቢ ትመረምሪያለሽ ብላ የግል ሆስፒታል ሄድኩ። ከዛ የግል ሆስፒታል ሲሄድ ወደ ተዋም ጻፉልኝ ሪፈር። ከዛ ስመረመር ጭራሽ 4ኛ ደረጃ ደርሷል፣ ግን ሰርጀሪ መደረግ አይችልም ተባለ። በኬሞቴራፒ ሞክረው ምናምን ብለው ኬሞ ነው ወዲያው የታዘዘልኝ። ኢቭን ቀጠሩ ለምርመራ ከ3 ወር በኋላ ተብሎ
ቀድመው ነው ሁላ ደውለው የጠሩኝ። ቶሎ መታከም ቶሎ መዳን አለብሽ፣ ገና እድሜሽ ራሱ ገና ነሽ ምናምን ብለው በቃ ተረባርበው ኬሞ ቶሎ እንድጀምር አደረጉ። እዛ ኬሞ ወሰድኩ። በ2 ወር ከ20 ቀን ስመረመር በቃ ምንም የለም፣ ግን ያው ትሪትመንቱ ይቀጥላል አሉ እና ትሪትመንቱን ቀጠልኩኝ። ያው አለው እንግዲህ ተመስገን እኖራለሁ ገና ተመስገን። እኔ የጡት ካንሰር ከያዘው አንድ ሰው ግዴታ ጡቱ ካልተቆረጠ ሚድን አይመስለኝም ነበር። አንድ ሰው የጡት ካንሰር ከያዘው ግዴታ ጡቱ ካልተቆረጠ ከካንሰሩ ሚድን አይመስለኝም ነበር። ደስ ብሎኛል አንቺ ሳይቆረጥ ጡትሽ በመዳንሽ። ያው እንትን የለውም ዳሜጅ ሆኗል ማለት ለምንም አይሆንም። ለምሳሌ ልጅ በወልድ ወደፊት ምናምን ማጥባት መጠቀም አልችልም። ጫፉ ወደ ውስጥ ገብቷል። አንዱ ንጹህ ነው። እንደውም መቼ ለታ የሆነ ምርመራ አድርጌ በጣም ነው ደስ ያለኝ። ምንድን ነበር በአረብኛ የሚባለው? ረሳሁት። የዘር ምርመራ። የዘር ማለት ለምሳሌ እግዚአብሔር ብሎ ወደፊት እኔ አግብቼ ልጅ ብወልድ ወደ ልጅ የሚሄደው አይነት ነው አይደለም የሚል ምርመራ ነው አሉኝ። ደም ተወስዶ 2 ወር ምናምን በኋላ ነው ውጤት የመጣው እና በቃ ደስ ይላል ነበር ያሉ። ወደ ዘር አይተላለፍም አሉሽ? ጄኔቲክ ጂን እኮ ጄኔቲክ ነው የሚባለው። የዘር የዘር ሐረግ እሱ ምርመራ አድርጌ ነፃ ሆነ። ተመስገን። ንጹህ ነው። ወልጃለሽ? እንግዲህ ገና 29 ዓመቴ ነው። ታገቢያለሽ፣ ትወልጃለሽ እንደ ፈጣሪ። ኧረ ዋናው ጤና ነው። እሱ ፈጣሪ የጻፈልሽን ነው የምትሆን። ጠንካራ ነሽ ደግሞ ጎበዝ ነሽ። ቶሎ ማወቅሽ እና ግን ጫፉ ወደ ውስጥ ይገባል እንዴ? አዎ ወደ ውስጥ ይገባል እኮ ሲጀመር ምልክቱም እኮ ለዛ ነው። እና የብርቱካን አይነት ይሄ ጠቃጠቆ አይነት ነገር አለ አይደለም? የብርቱካን እንደዛ የሚሆነው ዙሪያውን ማለት ነው። አንዳንዱ ህመም የለውም። አሁን በብዛት ሰው የሚሸወደው ህመም የለውም። እኔም ያቺን ባጯን ጠጠሯን አይቼ ነው እንጂ ችላ ብለው ከባድ ነበር። ምልክት የለውም፣ ህመም የለውም። አልማዝ ምንድን ነው የምትነዘንዥኝ? ሀቡ ውሸት ነው ተጠንቀቂ ቢያት ትለኛለች። ምኑን ነው የምትጠነቀቀው? ደጋግማ አንድ አይነት ኮመንት ጭልቅ ይላል። ኮፒ ፔስት እያደረገች እሺ። ስለዚህ ባጩ ምንም አይነት ህመም የለውም ነበረ። ሌላ ምልክት ምንም አለች? ምንም ህመም የለውም ነበር። ምንድነው ነገሩ? ሀቡን እሷ የጡት ካንሰር ታማሚ ናት እና መዳም ቤት ነው የምትሰራው። አልአይን ነው የምትኖረው። ኬሞትራፒ ወስዳ ጨርሳ አሁን ኪኒን እና መርፌ ነው እየወሰደች ያለችው እና 2 ጊዜ ነው ኬሞትራፒ የወሰደችው በ2 ዓመት ልዩነት ነው አይደል? ማሪ ኢትዮጵያና ቡና መጠጣት አለብኝ ካለበለዚያ አልዘግቼ ነው የምትሄደው። እና አልማዝ እውነተኛ ሰው ከሆንሽ ለምን አልገባሽም? ኢንቫይት አድርጌሽ ነበር እኮ እና ምልክቶቹን ሌሎቻችን እንድንጠነቀቅ ምልክቶቹን እያንዳንዱ ሰው ላይ የሚያጋጥሙ የተለያየ ነው። እሷ በአጋጣሚ ልብሷን ስትቀይር እንደውም ይሄንን አንቺ ጎበዝ መሆንሽ ነው እንጂ ሊወጣና ልብ ላንል እንችላለን። ጡታችን ላይ ጠጣር ነገር አንቺ ያገኘሽውን ነገር ልብ ላንል ጠንቃቃ ሰው ካልሆነ በስተቀር ሁልጊዜ ራሱን ቼክ የሚያደርግ ሰው ካልሆነ በስተቀር እንትን አንልም። የኔን ህይወት ልንገራችሁ። ብዙ አሳልፍ ያለው 10 ዓመት በህመም ሮጣ ኮመንቷን ሳልጨርሰው እና አንቺ ወይ ድሮም ትሰሚ ነበር ይሆናል ስለ ካንሰር ምናምን እንጂ ማያውቅ አለ። አሁን ለምሳሌ ካንሰር ምልክት መሆኑን ማያውቅ አለ። አሁን ክብ ነገር ጡት ላይ አዲስ ነገር ከወጣ ምናምን የሚለውን ልብ ማይል ሰው ሊኖር ይችላል። ገባሽ? አዌርነስ መስጠት እንደዚህ ለማያውቁ ሰዎች መንገድ ጥሩ ነው። ሁሌም በቀደም ሀቡዬ ትዝ ይልሻል? አንቺ ጋር ገብታ በጣም ተስፋ ቆርጣ እንደውም ብር የሰበሰብሽላት መድኃኒቱ ውድ ነው ያለችው። እኔም እሱን መድኃኒት ወስጄዋለሁ። በጣም በየ21 ቀኑ
21,000 ብር ነው የሚሸጠው። እሱን እኔም 8 ዙር በቤተሰብ እገዛ ወስጄው ነበረ። እዚህ ልሻል የ6 ልጆች እናት ምናምን ፍሬ የምትባል ልጅ በውስጥ አናግሬያታለሁ። እሷን ራሱ አይዞሽ የመንግስት ነበር የምትወስደው። አሁን የመንግስት ቆመ ማለች መሰለኝ አይደል? የመንግስት ነፃ ነበር። አይገኝም መድኃኒቱ በብዛት እና በውስጥ አውርቻታለሁ። አይዞሽ እኔም እንደዚህ ብዬ ነግሬያታለሁ። አቡዬ እዚህ ጋር ማለት እንደዚህ በቪዲዮ ወጥቼ ሰው ባስተምር ብዙ ሰው እንዲጠነቀቅ እንትን ብል በጣም ደስ ይለኛል። ግን ያንን እንዳላደርግ የሚያደርገኝ ነገር አለ። ያም ደግሞ ትልቁ ነገር እስከ ዛሬዋ ድረስ እናቴ አታውቅም። ኢትዮጵያም ለብቼ እኖር ስለነበረ ነው ሕክምናውን ተደብቄ ነው ያደረግኩትኝ እህት ወንድሞቼ እንጂ እናቴ እስከ ዛሬ ድረስ አታውቅም። እና አንዱም ፀጉሬ ሲመለጥ ኢትዮጵያ እያለው ሹራብ ኮፍያ አድርጌ ስሄድ ምን ሆነሽ ነው? ለምንድን ነው የፀጉርሽን የተቆረጥሽው ስትለኝ አይ ቀለም ተቀብቼ ቆስሎብኝ ነው ብያት ነው የሸወድኳት። እና እናቴ ለእኔ በጣም ማለት 6 ልጆች አሏት፣ ግን ለእኔ የተለየ ስሜት ስላላት ካወቀች የሆነ ነገር ትሆንብኛለች ብዬ እናቴ እስካሁን አታውቅም። አሁን እዚህ ያለሁበትን ህመሜን አታውቅም። እንደዚህ ሆኜ እንደምሰራ አታውቅም። ለዛ ነው ወጥቼ ሰው ባስተምር ለሰው አሪያ በሆን ደስ ይለኛል። ግን እናቴን መጠበቅ አለብኝ ማለት በእኔ ምክንያት የሆነ ነገር እንድትሆን አልፈልግም። ስኳር፣ ደም ግፊት ምናምን አለባትና እኛ እናስተምራለን። ለማንች ነግረሽናል፣ እኛ እናስተላልፋለን መልዕክቱን። እናቴ የሆነ ነገር እንድትሆን ስለማንፈልግ ለዛ ነው። እንትን አልማዝ ምንድን ነው ውሸት ነው ተጠንቀቂ በያት ስትይ የነበረው ኮመንት ላይ ደጋግመሽ። ሰላም ሰላም ሰላም፣ እንዴት ነሽ? አይ እኔ እሷን ማስፈራራት ምናምን ፈልጌ ሳይሆን የሆኑትን ልጆች ስለማቅ ነው እና ወደ ጸሎት ወይ ደግሞ በእምነቷ ወደ እንትን ነው መሄድ ያለባት። ሕክምና ብቻ በቂ አይደለም እና ለዛ ነው ጥንቃቄ ይፈልጋል። እንደዛ እያደረኩ ነበር። እዚህም እነሳሪ ጋር እንደውም የስውሯ ማርያም ቆይ አንዴም ሰላምዬ፣ እኔ አልማዝ ውሸት ብላ የጻፈችው ነገር ምኑ ነው ውሸት ነው ያልኩሽ። መጀመሪያ ከውሸቱ ጀምሪ፣ ምኑ ነው ውሸት? አይ ዶክተሮች ብዙ ጊዜ አይቆረጥ ምናምን ብለውሽ ነው የሚያልፉሽ እና እኔ መጥፎ ነገር ማውራት አልፈልግም። ብዙ ማለት አንድ ጓደኛዬም ነበረች፣ በቀደም ደግሞ አንድ ያጎቴ ልጅ ነበረች፣ ጀርመን ነው የምትኖረው እና የሄደችው ጡቷ ልትቆረጥ ነው እንደዚህ ተብላ ማለት ነው፣ ልትሰራ ነው እዛ ሀገር ሄደችው እና ያንቺ ዘመድ ላይ ደረሰ ማለት እሷ ላይ እሷ እኮ ኬሞቴራፒ ወስዳ ከዛ ተመርምራ ንጹህ ነሽ አሁን ሰላም ነው ኬሞ እና ካንሰሩ ተገናኝቶ ሰክሰስፉል ሆኖልሻል ተብላ ኬሞ ጨርሳ አሁን መርፌና ኪኒን እየወሰደች ያለች። ኦኬ፣ ግን አሁን በዚህ ሰዓት እኔ እሷ ፊት መጥፎ ነገር ማውራት አለ ካወራሽ አይደል እንዴ? እንደዚህ አይነት ሰዎች በጣም ነው ሰው ሲደሰት ስታዩ ሰው ደስታ ላይ ቴንክ ዩ ማሚ ሶሪ አይ ዋዝ ቢዚ ቴንክ ዩ ሶ ማች ቴንክ ዩ ሳለ ተቀበልኩኝ። ግን እዚህ ቤት ማስቲካ መብላት አልችልም። ላስት ኦኬ አቡዬ ምንም ብትል እኮ ኖርማል ነው። እኔ እየተፋለምኩ እየታገልኩ ያለው ሰው ነኝ። ሁሉም ሰው የተጻፈለትን ፈጣሪ ደግሞ ላያስችልሽ አይሰጥሽም። ፈጣሪ እንደምትይው አንቺ ሁሌ ችግር ያለበትን ልጅ የሚሰጠው ስለሚተማመንበት ነው ትያለሽ እና እኔም ስለሚተማመንብኝ እንደማልፈው እንደምችል ስላወቀ ነው። የትኛውም ሴት አያምሹር ኬሞ እየወሰደች ሰው ቤት ለዛውም ኢማራት ቤቱ በጣም ትልቅ ነው። 2 ነን በጣም በቃ እኔ አንዳንዴ ራሴን እገምታለሁ እውነት ይሄን ነገር አልፌው ነው ብዬ አሁን ላይ እንትን እላለሁ ነው እንዳለችው ምንም ብትል እኔ አልፈራም። ምክንያቱም ያስፈራል የተባለን ጊዜ ሁላ አልፌ ያለሁኝ
በጣም አንዳንድ ሰው ሟርተኛ ነው። ሟርተኛ ሰው አለ። ተይራት፣ እሷን ሟርተኛ ናት። አንቺ በጣም ጀግና ነሽ። ይኸውልሽ እኔ አሁን በምን አጋጣሚ ነው አንቺ የገባሽው? እኔ በጣም ገርሞኝ አንድ ቪዲዮ አይቼ አንዲት ቆንጅዬ ራሷን አጥፍታ የእሷን ቪዲዮ አይቼ አሳዝናኝ። ይችን የመሰለች ቆንጆ ግን ለምን ማለት ወይ አይምሯን አሟት ሰው ሳይረዳት ቀርቶ ይሆናል፣ የሚሰማት አጣ ይሆናል ብዬ በጣም አዝኜ ወደ ኮመንት ሴክሽን ስገባ እንዳለ ታድላ እኔም ራሴን ባጠፋ ደስ ይለኛል፣ ታድላ ተገላገለች ከዚህ ህይወት ነው እንዳለ ኮመንቱ ታድላ ነው። ካላመናችሁ ይፈልጋችሁ ቪዲዮ እዩት። ከዛ በጣም በዛ አዝኜ ምን ያህል ጥጋበኛ እንደሆኑ እንዴት እንደሚያማሩ ጤነኛ ሆነው ብዬ ስናገር ነው አንቺ ተመስገን አይሉም እኛም እኔ ካንሰር ታማሚ ሆኜ መዳም ቤት እየሰራው ስትይ አላመንኩሽም ነበር። ለዛ ነው ወጥቼ ያስገባዎች ገባሽ? ምክንያቱም ሰው ሙሉ ጤናውን ይዘው ያማረራል። አሁን ምንድን ነው ችግራችሁ ብለሽ ብትጠይቂያቸው እነዛ ሁሉ ኮመንት ላይ ታድላ ያሉትን የሞተችን ልጅ ራሷን ያጠፋችን ልጅ ታድላ ያሉ ሰዎች ምን ሆናችሁ ነው ብትያቸው ሜቢ ስለ ኑሮ ውድነት ነው የሚያወሩሽ። ሜቢ ጓደኛዋ ከእሷ የተሻለ ህይወት ስለምትኖር ነው የምትነግርሽ። ገባሽ? ይሄ ሁሉ ራስን መጥላት፣ ህይወትን መጥላት፣ ኑሮን መጥላት፣ ማማረር የመጣው ራስን ከሌላ ሰው ጋር እያወዳደሩ የራስን ህይወት መጥላት ነው። አንድ ሰው ራሱን ከበላዩ ጋር ካላወዳደረ በፍጹም ህይወቱን አይጠላም። አንድ ሰው ዝቅ ብሎ ወደ ታች ካየ በጣም ፈጣሪን ያመሰግናል። ዝቅ ብሎ ከሱ የባሱ ሰዎችን ካየ እነዚህ የሚያማርሩ ሰዎች ሆስፒታል ቢጎበኙ በጣም ብዙ በተለያየ በሽታ የሚሰቃዩ ሰዎችን አንድ ቀን ጤነኛ ሆኜ ወክ ላድርግና ንጹህ አየር ልቅመስና ልሙት የሚሉ ሰዎች እንዳሉ ቢያቅ ኖሮ ለተራ ነገር ይሄ ለብርቅርቅ ነገር ብሎ ለሞተ ሰው ታድል አይልም ወይ እኔም ራሴን ባጠፋ አይልም ነበር ወይ? ይሄ ሰው እነዚህ ሰዎች እስር ቤትን ሄደው ቢጎበኙ፣ እስር ቤትን ቢጎበኙ፣ ሆስፒታልን ቢጎበኙ፣ እውነት የአእምሮ ህሙማን ቦታ ሄደው ቢጎበኙ። እኔ ኢትዮጵያ የሄድኩኝ ጊዜ ብዙ የእርዳታ ድርጅቶችን ስጎበኝ በጣም የሚያማምሩ ወጣቶች አብደው አይምሯቸው ታሞ አይቻለሁ። በጣም የሚያማምሩ ወጣቶች ከዩኒቨርሲቲ ከተለያየ ቦታ በተለያየ ነገር አይምሯቸው ተነክቶ ራሳቸውን አያውቁም። ራቁታቸውን እየሄዱ ገባሽ? ከዚህ የባሰ ነገር አለ? ራስን ከመሳት ራስን ካለማ ገበናሽን ራቁት አስፋልት ላይ ከመሄድ በላይ እና እንዴት ጤነኛ ሰው ፈጣሪን ያማርራል ማለት እነዛ እንኳን እኮ አላማር እዚህ ሆኜ አልኩሽ። ይሄን እድል ማን ያገኛል? ኢማራት መጥቶ ተከብረሽ በህንድ ዶክተር በኢንን ዶክተር እየተንከባከቡሽ ኢትዮጵያ እኔ ታምሜ አይቼዋለሁ። ኢቭን 30 ደቂቃ 15 ደቂቃ ታክሲ አተሽ ስታረፍጂ ያበሻቅጡሻል በገዛ ሀገርሽ። እኔ እዚህ ተንከባክበውኝ መቤቴን እኔ ቃል የለኝም ለኢማራት ማለት ነው። ከዚህ ይሄንን እድል ያላገኘ ስንት አለ ነው የምለው። መታከም ፈልጎ መታከም ያልቻለ እኔ ኢቭን እየሰራሁኝ ከደሞዜም ቢሆን ነው ለመድኃኒት ምናምን እከፍላለሁ። በቃ ይሄንን እንኳን የሰው እጅ አለማየቴ ራሴ እየሰራው ለራሴ መሆን የራሱ እግዚአብሔር ይመስገን። የመድኃኒት ስጡኝ ኬሞ እንዲደረሰብኝ አሁን ኢትዮጵያ እያለሁ አቡዬ 21 ቀን በደረሰ ቁጥር እንዴት እንደምሳቀቅ የአሁኑን ማን ይከፍልልኛል? የአሁኑን ኬት አመጣለሁ እያልኩ መድኃኒት አይገኝም ብዙ ጊዜ መንግስት ሆስፒታል እና የት ነው የምገዛው? ወይ ያልቅብኛል እላለሁ። እዚህ ግን ያው ብር ስላለኝ በሬ ድረስ መጣልኝ ተመስገን። ከዚህ በላይ ምን እፈልጋለሁ? እንዲህ ይሄን እድል ያላገኘ ስንት አለ። ያን ሁላ ነገር አልፌ እኔ ልብናንም ረጅም አመት ሰርቻለሁ፣ ግን ለቤተሰብ ነው የሆንኩት። ለቤተሰቤ ሆኜ ነው ባዶ ሆኜ ተመልሼ ወደዚህ የመጣው። ለበጎ ነው ሁሉም ነገር ሀቡዬ። የሰው ልጅ በህይወት እስካለ ድረስ ያለሽ አንቺ ማመስገን አለበት። ስትሞቺ ነው ተስፋ መቁረጥ ያለብሽ። የሞትሽ ቀን ነው እንጂ እስካለሽ ትሰሪያለሽ፣ ትኖሪያለሽ። እኔ አሁን ተመስገን ና ህይወት እስካለ እንዲህ ሆኜ እንኳን ሰርቼ የማንንም እጅ አላየውም። ከዚህ በላይ ምን እፈልጋለሁ? አቡ በእውነት ጎበዝ ጀግና ነሽ። ማመስገን የፈለገ እጁ ላይ ያለውን ነገር ይመለከታል። አያችሁ፣ አመስጋኝ ስለሆነች ካንሰር ታማሚ ሆነ ኢትዮጵያ ውስጥ ቢሆንስ ኖሮ ኢማራት የመሰለች ሀገር፣ ጥሩ ሐኪም ቤት፣ ንጹህ ሐኪም ቤት፣ መድኃኒት የለም የማይባልበት ሀገር ሰርቼ በራሴ ደሞዝ መድኃኒቱን መግዛት የምችልበት ሀገር መዳም ቤት እየሰራች የካንሰር መድኃኒት ወስዳለች። ኬሞ ጨርሳ ኪኒንና መርፌ ትወስዳለች። እንደዛም ሆኖ አመስጋኝ ናት።
ያችሁ ላመስገን ከተባለ እንደዚህ ነው ማመስገን። ይኸው አሰበች እሷ የምታመሰግንበት በምንድን ነው? ኢትዮጵያ ውስጥ በሆንስ ኖሮ ኬት አመጣለሁ የመድኃኒቱን ጥሩ ሕክምና ያለበት ሀገር፣ አረብ ሀገር፣ ንጹህ ሐኪም ቤት ኢንሹራንስ ኢንክሉድድ ያልሆነውን ኢንሹራንሷ የማያካትተውን ደግሞ በደሞዟ ሰርታ በደሞዟ ቤቴ ድረስ ከቤት ሳልወጣ አያችሁ። ኢትዮጵያ ታክሲ አጥቼ ኢትዮጵያም እያለች አማሚ ነበረች። ብንላት ሀገር ሽቶባት ነው ድጋሚ አሁን አረብ ሀገር እየሰራች መዳን ቤት ሀገር እሸባት እንጂ ኢትዮጵያ እያለች ኬሞ ወስዳ 6 ወር ኬሞ ወስዳ ድና ነበር አረብ ሀገር የመጣችው ለመስራት ሀገር እዛ እያለች በታክሲ ስሄድ ሐኪም ቤት በገዛ ሀገሬ ሳረፍድ ያመነጫጭቁ የነበር እዚህ ጋር ሆስፒታል አለ። ማመስገን የፈለገ እንዲህ በትንሹ ያመሰግናል። ትንሹ ልዩነት አይቶ ተመስገን ይላል። ለማመስገን በህይወት መኖር ብቻ ነው። ሀቡዬ እና ተመስገን ነው። አታማሩ፣ ተመስገን በሉ። ከሰል ፈልጋ ሴትዮዋም ጥሩ ናት፣ አይዞሽ ትለኛለች። ተመስገን አመስጋኝ ሆንሽ ነው ፈጣሪ እንደዚህ አይነት ሰው ይሰጠሻልሽ። አመስጋኝ እሷ ራሱ ምን ያህል ጸሎት ብታደርጊ ነው? በቃ ፈጣሪ እኮ እዚህ መተሽ እንድትታከሚ ጽፎልሽ ነው። ምን አይነት ጸሎተኛ ነሽ ትለኛለች እሷ ራሱ እና ከነ ቤተሰቦቿ አይዞሽ እስከ መጨረሻው ከጎንሽ ነን ብለው መፍቀዳቸው ራሱን እያየሁኝ ነው። ሀቡኔ አንቺንም ረጅም ጊዜ ነው የምከታተልሽ። የሆነ ነገር ስትታመሚ አውጥተው ነው የሚጥሉሽ። ማንም ሰው ሲኖርሽ መስራት ስትቺ ነው የሚፈልግሽ። እንኳን አረብ ቤተሰብ ይሰለቻል እና እሷ ግን በቃ ፈጣሪ እንጃ ፈጣሪ እንትን ብሎልኝ እሷን አገናኝኝ እንጂ ትንሽ ነገር አመመኝ እስኪ ኧረ አንጠልጥሎ ነው የሚወስድሽ። በሽታ ይፈራል። ፈሪ ናቸው ደግሞ በሽታ ይፈራል። የመጣሁት 2 ዓመት ሰራ ነው። እኛ ኃላፊን ምንድን ነው ግዴታና መብታችንን ማወቅ አለብን። ለ2 ዓመት ነው የመጣሁት አይደለም። ስለዚህ 2 ዓመት መወጣት ነበረብኝ፣ ግን አልሆነም። በማሪ ነገር ተፈጠረ። ለምን አላለችም እሷ በቃ ፈጣሪ ነው የፈቀደው። እሷም በጣም በሃይማኖቷ ጠንካራ ናት። ፈጣሪ ነው የፈቀደው መተሽ እንድትታከሚ ለእኔም ከይር እንድሰራ ጥሩ ነገር እንድሰራ ነው በአላህ ዘንድ አለች እና ይሁን እንግዲህ ደህና ሆኜ አሁን ፀጉሬም አድጓል፣ ሁሉም ነገር ሰላም ነው። ሆስፒታል ራሱ ሲሄድ ኧረ ፊትሽ ተቀየረ፣ አሁን ትስቂያለሽ ምናምን ይሉኛል። በቃ ፏ ብዬ እሄዳለሁ። እድሜ ለአንቺ ጓደኛ ደግሞ ሀኒ በውስጥ አውርቻት 2 ዩማኔር ልካልኝ ኮፍያ ዩማኔር ፀጉሬ የተመለጠ ጊዜ ምናምን በቃ ብቻ ተመስገን ነው። እኔ ደስተኛ ነኝ። ጸሎቴን አደርጋለሁ፣ ባለኝ ሰዓት ጸሎት አደርጋለሁ። ኦርቶዶክስ ነኝ። ጸበልም እንደዚህ ቲክቶክ ላይ ምናምን ሲሉ ጸበልም አስመጣለሁ፣ እጠቀማለሁ። በሃይማኖቴም በሕክምናውም ጎን ለጎን እያረኩ ጸሎቴን እያረኩ አለሁ። ያልሻለሁ አብዬ ፈጣሪ የትም ቦታ አለ፣ የትም ቦታ ይሰማል። ቤተክርስቲያን መሄድ ባትች ራሱ ቤትሽ ውስጥ ሆነሽ ብትጸልይ ፈጣሪ አለ፣ ሁሉም ቦታ አለ። ፈጣሪ ዋናው የሚያየው የልባችንን ነው። ልባችን በሱ ላይ ያለው እምነት ነው። ፈጣሪ ደግሞ ያን እንደምትተማመኝ ስለሚያውቅ ነው ያዳነሽ። የወደደው አንቺን የመረጠውን ደግሞ ጠንካራ ስምሽ እንደምትወጪው ስለሚያውቅ አዎ አቡዬ ተመስገን ነው። እንግዲህ እዚህ ደርሻለሁ። ቀጣዩን እሱ ያውቃል። እንግዲህ እስካሁን እዚህ ያደረሰኝ በምክንያት ነው። እቺ ያለሽ እናቴ ትሙት አምስት ሰው ፕራውድ ኦፍ ዩ የመጀመሪያ ባለታሪካችን እንዳንቺ አይነት አመስጋኝ ስለሆነች ደስ ብሎኛል። ነገር ከአንቺ ተምሬያለሁ። ማርያምን ብዙ ሰዎችን አመስጋኝነትን ነው ማስተማር የምፈልገው። ዋቴቨር ዚት እስካለን በህይወት እናመስግን። በቃ አለው እየተነፈስኩ ነው፣ ተመስገን አለቅ። ሌላው እየቀጠለ ይቀጥላል እና ጎበዝ ነሽ፣ በርቺ፣ ጀግና ነሽ። እውነት አያችሁ ከነ ካንሰባም ታመሰግናለች ፈጣሪዋን እና አመስግን። ታመሰግኑ ይጨመርላችሁ። አልሐምዱሊላ በይ። አልሐምዱሊላ አረብኛ ነው፣ ተመስገን አማርኛ ነው። የሚለያዩ መስሎች ከሆነ በጣም የሚያማችሁ ሰዎች አላችሁ። ፈጣሪ ስል ለምን አላህ አትይም ትላላችሁ። ፈጣሪ ማን ነው? እናንተ ስለምትጠራጠሩ፣ እኔ ደግሞ አልጠራጠርም። አንድ ፈጣሪ ብቻ ነው ያለው፣ አንድና አንድ ፈጣሪ ያለው። እናንተ ብዙ ፈጣሪ ያለ ብላችሁ ስለምታስቡ ትጠራጠራላችሁ። እኔ በሙሉ ልቤ አንድ ፈጣሪ እንዳለ ስለማመን ፈጣሪ ሰላም ሚናዬ፣ በጣም እናመሰግናለን። አንዲት እህታችን እንትን እያለች ነበረ
እንዴት አደርሽ? ወይና ነሽ? ሰላም ነሽ? በጣም ዛሬ ብሶም ሰላም በጣም እንትኗ ደስ ይላል። እና ደግሞ ያው ከእኔም ጋር የተመሳሰለ ነገር ስለሆነ እግዚአብሔር ይመስገን ማለቱ መልካም ነው። አሳልፈሻል አንቺም እንደሱ አይነት ነው? አይ እንደሷ ሳይሆን የኔ ይለይ። እኔ የዛሬ አመት ነበረ ነገሮች የጀመሩት እና እዚህ ቆንጆ ስራ ነበር የምሰራው ፀጉር ቤት 15 አመት ነው የሰራሁት ኩዌት ማለት ነው። እና አጋጣሚ ስራ ፓስፖርት የተበላሸ ነገሮች አንዳንዴ ብልሽት የሚሉብሽ ነገር አለ አይደለ? ፀጉር ቤቱ ተሸጠ ምናምን። መጀመሪያ እኔ በፊት የራሴ ነበር ከአረብ ጋር አብሬ ሼሪንግ የገዛሁት እና ሴትዮዋ ግብፃዊ ስለነበረች ወደ ሀገሬ ልሄዳለች። እኔም በቃ ብለን ሸጥ ነው ልጅም ስለነበርኩኝ የዛኔ ሸጥ ነው እና ሄደች እሷ። እኔም ስቀረው ተቀጠርኩኝ። ቆንጆ ስራ ነበረ። ከዛ በኋላ ሌላ የገባሁበት ስራ በጣም ምርጥ ሴትዮ ነበረች። ከሰረች እሷ ስትሸጠው ነገሮች መበለሻሸት ጀመሩ። ከዛ ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ታመምኩኝ። የዛሬ አመት ኤግዛክትሊ የዛሬ አመት ነው እና ታመምኩኝ። ሰርጀሪ ተሰራሁ። ከዛ ኢትዮጵያ ሰርጀሪ ተሰራሁ። 4 ወር ተኝቼ ተመለስኩኝ ወደ ኩዌት። ምንድን ነው የታመምሽው ማለት እንደ እንትን ሆነና እንደምንድን ነው እንደ እጢ ሆነ የማህፀን እጢ ምናምን ነገር እና እሱን አስወጣሁት። ስመለስ እንደተመለስኩኝ 4 ወር ተኛሁኝ። ኢትዮጵያ እናቴም ስለነበረች ቆንጆ አርጋ ቴኬር አለች። ተመለስኩኝ። ስራ ጀመርኩኝ። ስራ እንደጀመርኩኝ አልቻልኩም መስራት። ፀጉር ቤት ስለሆነ የምሰራው ቆሞ መስራት አቃተኝ። ከዛስ በኋላ እግዚአብሔር ይመስገን ለበጎ ነው ብዬ ይህንኑ ልብስ መሸጥ ጀመርኩ ማለት ነው። ከዛ ላይ ጫማዬን የምሰራልኝ ሴትዮሪን የምታረጉት ፀጉር ቤት በእንትን የሰራችው በኖርማል ፕራይስ ምንም አላስከፈለችም፣ በነፃ ማስከፈል ነበረባት። ኤግዛምፕል አንዳንዱ 700 ዲናር ይቀበላሉ ምናምን፣ እኔ 100 ዲናር ነው። እሱም የወረቀት ብቻ ነው። እግዚአብሔር በነገሮች ላይ ይቀድማል። እግዚአብሔር ነገሮች በቃ ሰዎችን በዙሪያ በጣም ምርጥ ምርጥ ጓደኞች አሉ። ጌታ ይመስገን ነገሮች ብቻ እግዚአብሔር አምላክ አሳካቸው። ኢቨን አሁን ራሱ ጀምራለ ጓደኞቼ ይመጣሉ ይገዛሉ እና ለራስሽ አስቀድሙ ላይ ገዝተው እንደገና ገዛው መልሰሽ ሽጪው ይላሉ። በነገሮች እግዚአብሔር ይቀናል። አንዳንዴ ስታመሰገኝ እግዚአብሔር ይጨምርልሻል በህይወትሽ ይቀድማል፣ በሰዎች ይባርክሻል። እኔ በህይወት በዙሪያ ያሉ ጓደኞች እንዳለ በጣም መልካም መልካም ምርጥ ምርጥ ሰዎች ሰጠኝ። እግዚአብሔር ይመስገን። ሰዎች የተባለው ኤግዛክት እግዚአብሔር ይመስገን። እናመሰግን። እሷን ስሰማ ይበልጥ ደግሞ ተደሰትኩኝ። ተቀለሽ አንቺ ሰምቼ ነበር ቁጭ ብዬ ማዳመጥሽ። አይ አሁን ይኸውልሽ ስመለስ ድጋሚ አበጠ እዚህ ከመጣሁ በኋላ እና አሁን ትላንትና ማኪን ቤት ነው ያልኩት። የዛሬ 15 ቀን አሁን ኔክስት ሐሙስ ቀጥሮኛል። እንደገና ቀደው አውጥተው ሊመረምሩት ነው ምን እንደሆነ እዚህ ሀገር ኢትዮጵያን የተሰራሁት ብዬሻለሁ። ግን አሁን ኔክስት ዊክ አሁን ይመረምሩኛል። ያወጡትና ያዩታል ምን እንደሆነ ያበጠበት እንግዲህ ኔክስት ሐሙስ በ11 ቀጠሮ አለ እንደ እግዚአብሔር ፈቃድ። ግን እግዚአብሔር ይመስገን አዎ ደህና ነኝ እግዚአብሔር ይመስገን ተመስገን። እና ሰላም አዎ እግዚአብሔር በጣም ደህና ነኝ። ትክክል ነው ይመስገን። አዎ እግዚአብሔር ይመስገን። አብዬ ቴንኪው የኔ እናቤት ኩዌት ህክምናቸው እንዴት ነው? አሪፍ ነው? አሪፍ ነው፣ ቆንጆ ነው። እኔ ግን ኩዌት አልነበረም የታከምኩት፣ ኢትዮጵያ ነበር የታከምኩት። ያው እናቴም ስላለች ሁለተኛውን ምርመራ አሁን ኩዌት ነው እየተከታተልኩ ያሉት። አሁን በ11 ኦፕሬሽን አለኝ እንደ እግዚአብሔር ፈቃድ። እግዚአብሔር ይመስገን። አዎ ተመስገን። በጣም ደህና ነኝ እግዚአብሔር ይመስገን። አይተሽኝ የለ እንዴት ደህና እንደሆንኩኝ። ፎሎ አድርጓት ናና ኮኔክሽንን ጋይስ። የሚያማምሩ የባህል አልባሳትን ትይዛለች። ፎሎ አድርጓት። ኩዌት ነው በኩዌት ነው መገኛዋ እና ግን የትም ቦታ ላላችሁ ትልክላችኋል። በጣም የሚያማምሩ ዘመናዊ በጣም በጣም የሚያማምሩ ቤቷን ገብታችሁ ጎብኙ። የሚያማምሩ ልብሶች አሏት። ፎሎ አድርጓት እሺ። በቅዲ ቡዳ ጠጣው ስትሮ ቡና እንደደናችሁ ላይ ሰላም ናችሁ?
ሰላም እንዴት ነሽ? ደህና ነኝ። ያው እኔም ተመሳሳይ ነው። እንትኔም የኔ የነበረው ህመሜ ማለት አመት አካባቢ በቃ ማለት ሲጀማመረኝ የነበረው ህመም ውጋት ከጀርባዬ በአንድ ጎኔ በግራዬ ጎኔ ስትጀምሪ ከራስሽን ከማስተዋወቅ ብትጀምሪ ደስ ይለኛል። የአስተማሪ ታሪክ እኔ ማለኝ ብለሽ ጽፈሽ ነው የገባሽው። ሰዎች መቅደስ እባላለሁ። ያለሁት ዱባይ ነው እና አመት አካባቢ አዎ አንቺ ጋር ብዙ ጊዜ ገባለሁ እና ከኔ ባሰ ነገር ሳዳምጥ በእርግጥ እንዳልሽውም ተስፋ ይሰጣል ለሌሎቹ። አንቺ የራስሽን ህመም እንዳታዳምጪ ያደርግሻል እና አመት አካባቢ ሲጀምረኝ መጀመሪያ ጀርባዬን ነበር የሚያሳክከኝ እና የሚሄድ ነገር ያለ ይመስለኝ ነበረ። ከዛን ዋናው ምንድነው በሽታ ድንጋጤ የሚገለን በሽታው በሽታ ነው እሱ ራሱ ነው ከመባሉ መጀመሪያ ታመምኩኝ። በቃ በድንጋጤ ህመም እንትኑ ህክምና ከመሄዴ በፊት ማለት ነው። ወቅቱ ደግሞ ትንሽ እየገፋ ህክምና ለሄደ አካባቢ ደግሞ ወቅቱ ብዙ ሰዎች የታመሙበት ወቅት ነበር በዚህ በሽታ። እንደውም በጣም ደግሞ የሆነ ሰዓት ላይ ደግሞ እኔ ህክምና ሄጄ ውጤት ምንም የለውም እዚህ ዱባይ ኤምራይ ገብቼ ምንም የለብሽም ብለውኝ ምናምን እሺ ብዬ በቃ እንደገና ደግሞ ህመም ሲጠናብኝ አሁን መታየት አለብኝ። ሰዎቹ ደግሞ በቃ አስፈቅጃቸው ወደ ሀገሬ ልግባ አመት ሊሞላኝ የተቃረብኩ ነው ምናምን እያልኩኝ ያሰብኩኝ ያለ አንቺ ጋር የሆነ ሰው ደግሞ እንደዚህ ታሞ እርዳታ እየተሰበሰበለት መስገጃዬ ላይ ተንበረከኩና አለቀስኩኝ። በቃ በዚህ በሽታ የሚጠቁ ሰዎች ሁሉ ፈጣሪ ፈውሳቸው ብዬ አለቀስኩኝ። እኔንም አድነኝ ምናምን ነገር እና ያም ሆኖ ግን አልተሳካም። ያ ወደ ፈጣሪ ሄዷል። የኔን ደግሞ ህክምናው ሄድኩኝ አልሆነም፣ ውጤቱ ምንም ነገር የለም ይሉኛል እና ቫይታሚን ኤ ያዘዙልኝ የህመም ማስታገሻ። የህመም ማስታገሻው ለወር ነው፣ አንዳንድ ፍሬ በየቀኑ እያለ ግን ለ3 ወር ትቀጥያለሽ አለች። ከዛን እኔ ብሬ መጨረስ ነው ኢማራት ላይ ታውቂያለሽ፣ በጣም እዚህ የነፃ ህክምና የለውም። ስለዚህ እንዲያልኳቸው እኔ ቫኬሽን ልሂድ 2 አመት ስጨርስ አልግባ አሁን ልሂድ አልኳቸው። ልሂድን ሀገሬ ላይ ምን እንደሆነ ልወቀው አልኳቸው። ሰዎቹም እምቢ ብለው ምናምን መጨረሻ ላይ ግን ሰውየው ታመመና የሰውየው ህመም እዚህ ታክሞ እንደገና ወደ ሀገሩም ደግሞ ሄዶ መታከም እንዳለበት እንትን ሲል ቻይናዎች ናቸው። ከዛ ለእኔም ፈቀዱልኝ። ገባሽ? ሰው የምታመጪ ከሆነ ለወር ሂጂ ያሉ ሂጂ ሲሉኝ ሄድኩኝ። ተነስቼ ኢትዮጵያ ሄጄ እንደገና ምርመራው ምኑ ቼክ አደረኩኝ። ኢትዮ ጠቢብ አዲስ አበባ ቼክ ሳደርግ ነፃ እንደሆንኩኝ ተነገረኝ። ግን ትንሽ የሆነ ነገር አለብሽ፣ ኢጢ ነገር ነው ማለት ኢጢ ከባድ እጢ ሳይሆን ትንሽዬ ነገር ናት እሷም ብለው መድኃኒት ጻፉልኝ። መድኃኒት ጽፈውልኝ ያም መድኃኒት እየተጠቀምሽ ግን በየ6 ወሩ ቼክ አርጊ እና በየ6 ወሩ አሁንም ቼክ እያደረኩ የተመልሼ ቫኬሽንን ጨርሼ መጥቻለሁ። ቫይታሚን ኤ ድጋሚ ገዛሁኝ ቫይታሚን ኤ እና ደግሞ ምንድን ነው መሰለሽ አሁን እኔ በሽታን የሆነ ነገር ሲሰጠን ፈጣሪ መደንገጣችን ነው የሚብሰው እንጂ ፈጣሪ እኛም ፈቅዶ ነው በቃ ለዚህ ነገር መርጦን ነው ጥንካሬን ሰጥቶን ነው የሚሰጠን። እኔ አሁን ያኔ ደነገጥኩኝ። እናቴ ደግሞ አንዳት ነግሯት ብዬ ነግረዋት እኔ ደውላ ስታወራኝ ለእኔ ያድርገው ምናምን ብላ ስትል እኔ አለቀስኩ እና ከባድ ፊሊንጉ ምንድን ነው ዋናው የኔ ከበሽታው መጀመሪያ ከመስማታችን መደንገጣችን በጣም ነው የሚያስደነግጥ መጀመሪያ እና ግን ህመሙ አሁንም አለ። ምን እንደሆነ ግን አላረጋገጥኩም፣ አልታወቀልኝም። ግን ቫይታሚን ኤ ይጠቀማለሁኝ።
እስካሁን ድረስ ምንድነው ማወቅ አልቻልኩም። እነሱ ነፃ ነው የሆነ ነገር አለች ይሉኛል። በቀደምም ሄጄ ቼክ አደረኩ። የሆነ ነገር አለ ሲልክ ነው ምንድነው ምናምን ይላሉ። ግን እኔ እርግጠኛ በሽታውን አላወቅኩም። ግን መድኃኒት እጠቀማለሁኝ። ይሄ ቫይታሚን ከኢትዮጵያ የተሰጠኝም እየተጠቀምኩ እኖራለሁኝ። ግን ምንድነው ራሴ እንዳጠነክር የፈለግኩት ምንም ነገር ቢሆን ምንም ፈጣሪ የፈቀደውን ነው እኔ ጋ መጥቶ ያስቀመጠው ብዬ እያሰብኩ ነው። እና እንደዛ ነው። ይሄንን ስናገር ያው ብዙ ልጆች በእንደዚህ በጥንካሬ ያሉ ልጆች አንቺ ጋር ስለማስብ እንሰማ ከነሱ ስለምሰማ ደስተኛ ይሆናል ሰው ራሱ ተንፍሶም አውርቶም የውስጡን ተናግሮም ደስተኛ ይሆናል። የጨነቀውን ነገር አውጥቶ ይሄ ነው ሀቢባ። እሺ በጣም እናመሰግናለን መቅዲ። በጣም ጠንካራ ነሽ፣ ጀግና ነሽ። ያሳለፍሽው ቀላል አይደለም። በጣም ነው የምናመሰግነው ስላካፈልሽ። እሺ እኔም አመሰግናለሁ ስለምታዳምጭን። ብዙ ጊዜ አዳማጭነትሽ ነው። አይዞሽ። ማንም ሰው ችሎ እንደዚህ የሚሰማሽ የለም። መሰማት በራሱ በሽታም መገላገል ቴራፒ ነው መዳመጥ። هذا حسيب الصحن وهذا الزهري بالميكرويف. እናመሰግናለን። እኛም በጣም ነው የምናመሰግነው መቅድዬ። በርቺኝ እናት እናቴ ክበልልን። አቡ ትኬት አለቀ እንዴ? ትኬት እየጠየቃችሁኝ ያላችሁ ሰዎች እስከ ዛሬ የት ነበራችሁ? እኔ አልገባኝም። እኔ ምንም አትገቡኝም። አንዳንዶቻችሁ 4 ወር 3 ወር ነበራ፣ 1 ወር ተራዘመ። 4 ወር ሙሉ ጉሩሩ እስኪደርቅ ስለፈልፊት ነበራችሁ። አሁን ጥቂት ትኬት ነው ያለው። ሳያልቅባችሁ ሄዳችሁ ቁረጡ። ከእኔ ቤት እንደገባችሁ የመጀመሪያው ፒን የተደረገው ቪዲዮ ላይ ዋትሳፕ ቁጥሮችን አስቀምጫለሁ። ከስተመር ሰርቪስ ቁጥሮች ሄዳችሁ በእነዚህ ቁጥሮች ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ብላችሁ በኢትዮጵያ 2000 ብር ትኬቱን ቆርጣችሁ ህዳር 27 ከ8 ቀናት በኋላ 9 ሰዎች የቤት ባለቤት ይሆናሉ። አይናችሁ እያየ አለቀ። ያመነ ይቁረጥና እድሉን ይሞክር። ያላመነ የራሱ ጉዳይ። ጨርሻለሁ። ቴንኪው። እሺ ልዩ ቆይ መጀመሪያ ሜላት እንኳን ደህና መጣሽ። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሜላት ትመጣለች። አሁን እዚህ ስለሌለች ነው። እሺ አንቺ ማስታወቅ ታውቂበታለሽ? አሁን ትመጣለች እኮ ደውዬላታለሁ። ኧረ ተይው አትደውይላትን፣ ያስተዋውቅላታለሁ። ወይኔ ስልኬ ውሃ በላ። በእናታችሁ ሲያናድድ። እስኪ ተርፈሃል። ለማንኛውም ሰላም ነው። ምንድን ነው? እኔ ልታስገዥ ፈልገሽ ነው እንዴ? በቀደም ለታም እንደዚህ ስልክ ዛሬ ፕሮቴክተሩ እንኳን በቀደም ተሰንጥቋል፣ ይቀየራል። ስልክ ችግር አለብኝ። ስልክ ሁሌ ነው ያቀብያል። የሰቨንቲን ራሱ አዲስ ነው ገና። ይኸው ፕሮቴክተሩ 17 አይሹ 17 ፕሮ ማክስ ነው። በቀደም ለልጅ የተሸለመውን ለአባቱ ሰጥቶት ግን ይቀየራል። እኮ ፕሮቴክተሩ ነው ይሄኛው ፕሮቴክተሩ። እኔ ልታስገዥ ፈለገች ነው በቃ የምትይው። 2 ጊዜ ስገባ ጊዜ ነገ ቀይረዋለሁ ፕሮቴክተሩን። የሁለቱ አውዬ በጣም ነው የማመሰግነው። እግዚአብሔር ስጥሽ፣ ተባረኪ፣ ዘመንሽ ብርክ ይበል። አመሰግናለሁ። እሺ ቁጭ በይ። የምትሄጂበት ከሆነሽ ቁጭ በይ። እሺ ደግ እንዳልይዝብሽ ቦታ ብዬ ነው። 6 ሰው እኮ ይችላል በአንዴ ገዝቶ። አቡጌ ተሻለሽ? ሌላ በአንድ የሚሻል ነገር አይደለም። ያለኝ ኒማ ጊዜ ወስዳል ለመዳን። እሺ ወይ
ሰላም አቡዬ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ልዩ ስዊት ነው የሚለው። ሶሪ እኔ እስከ ኤስ ደብሊው ድረስ ነው የሚታየኝ። ለዛ ነው እንትን ገስት ላይ ሲሆን ሙሉ አይታይም። እሺ እንዴት ነሽ? እግዚአብሔር ይመስገን። ሶስና እባላለሁ። የስራ ስም ነው ልዩ ስዊት የሚለው። እሺ ማሪ፣ አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው ኮመንት ላይ። አዎ እሺ ናት ጀምር። የኔ ታሪክ የሚጀምረው ከ2007 ጀምሮ በኢትዮጵያ ከሆነ 11 ዓመት መጋቢት ወር ሲመጣ ይመጣል። ያኔ የኮሌጅ ተማሪ ነበርኩኝ። የጤና ነርሲንግ 6 ወር ብቻ ነው የተማርኩትኝ። ሜዲኮ ባዮ ሜዲካል ኮሌጅ ነበርኩኝ። ህመም ስሜት ከዚህ ቀደምም ነበረኝ። ወደ 10ኛ ክፍል እያለሁ እንደዚህ ኤግዛም ሲደርስ ምናምን ያመኝ ነበረ እግሬን ምናምን። ግን ያኔ 2007 ላይ ግን የምር ነበር የሆነው። ሐሙስ ቀን ክላስ የመጨረሻ ክላስ ሄጄ እኔ ቅዳሜ ፓራላይዝ ሆኛለሁ ሙሉ ሰውነቴን ማለት ነው። እና ከባድ ጊዜ ነበር ያሳለፍኩት። በወቅቱ ሕክምናዎች ተደርገው ነበረ። ምክንያቱ አይታወቅም ነበር። ያው ስትረስ ነው የሚባለው። በፊትም እንደዚሁ 10ኛ ክፍል እያለሁ ሲያመኝ ሲሄድም ስትረስ ነው የሚባለው። ከዛ ቀጣይም እንደዚሁ አልጋ ላይ ሆኜም ምርመራዎች የተለያዩ ቦታ ሲካሄድ ስትረስ ነው፣ ምንም ሌላ ነገር የለብሽም ነበር የሚባለው። ከዛ ከባድ ጊዜ የመጀመሪያው ዙር ላይ ያመመኝ ጊዜ 1 ሳምንት እንደዚህ ቅዳሜ ቀን ፓራላይዝ አድርጎኝ ሰኞ ቀን ጸበል ሄድኩኝ እና ተሻለኝ፣ ተመለሰ። በሳምንቱ ቀስ እያልኩ እራመድ ነበረ። ወደ 2 ወር ተራመድ። ክላስ ግን አልተመለስኩም ነበር። ወደ 2 ወር ጸበል እየተመላለስኩ ቆሜ እየተራመድኩኝ ደህና ነበርኩኝ። ሰኔ ወር ላይ ድጋሚ መውደቄን ምክንያት አደረገና አጋጣሚ አያቴ ጉሊት ነበር የሚሸጠው። የሚያሳድጉኝ እናቴና አያቴ ናቸው እና እሷ እኔ ከታመምኩ ጀምሮ ትንሽ የግፊት ነገር ጀምሯታል በጭንቀትና የምሰራበት ገበያ ላይ ወድቃ እንደነበር ጎረቤቶች መጥተው ነገሩን። ያልነበርኩም ነበር። ስመጣ ታማለች እማዬ ምናምን ሲሉ እሷ ጋር ሄዳለሁ ስል በርጋ ወደኩኝ። በሳምንቱ እጄን መያዝ ጀመረ፣ እግሬን በቃ የመድከም ነገር አለ። ፓራላይዝ ሆንኩኝ ድጋሚ ማለት ነው። እና እስከ 8 ወር ድረስ አልጋ ላይ ነበርኩኝ። በጣም ከባድ ጊዜ። በራሴ ምንም ነገር ማድረግ አልችልም። አንገቴን ቀና ማድረግ አልችልም። እጅ እግሬ አይታዘዝም ነበረ። ሕክምና ሄዳለው። የመጀመሪያ የሄድኩ ጊዜ ወደ 22 አካባቢ ነበር ትልቅ ሆስፒታል እና ኤምአርአይ ያዘዘልኝ። ኤመርጀንሲ ብሎ ኤምአርአይ ታዘዘ እና 4000 ብር ሲሉ በወቅቱ አልነበረንም። በዙሪያም ያለም ሰው ላግዝ ምናምን አላለም። በቃ ውድ ነው ይቅር በቃ እንዴ። በዛ ላይ እውነት ለመናገር እኔ ስለ ኤምአርአይ በወቅቱ አላውቅም ነበረ ምን አይነት ምርመራ እንደሆነም እና እኔም ድንጋጤ ውስጥ ስለነበርኩኝ ልጅም ነኝ 18 ዓመቴ ነው ያኔ። በቃ ደንግጫለሁ መታመሜን በራሱ እና ጨረር ነው ይቅርባት ምናምን አለ። ሁሉም ቀረ በቃ ቤት ውስጥ ቀረሁ ማለት ነው። ከባድ ሰውነቴ በጣም ቆስሎ ነበረ። ተረከዜ ረጅም ጊዜ ስተኝ እንደ ቤተሰብ ነገር ይቆስል የለ ከባድ ቁስል ነበረው ተረከዜ ላይ። ብዙ ተስፋ የሚቆረጥባቸው ቀናቶች፣ ሌሊቶች፣ ብዙ ነገሮች አለፉ። ድጋሚ ወደ ሕክምና ከተወሰነ ጊዜ በኋላ ወደ ዘውዲቱ ሄድኩኝ። እዛም አይተውት ያው ነርቭ ሐኪሞች ነበር መጀመሪያ ያዩኝ። ከነርቭ ጋር የሚያገናኘው ነገር የለም ተባለ። ወደ አጥንት ክፍል ሄድኩ። ከዛ ቴራፒ ታዘዘልኝ። ቴራፒ በየቀኑ ስራ ነበር ወደ 3 ወር 4 ወር። ግን ለውጥ አላመጣም። እዛው ላይ ነው። እግሬ አይዘረጋም። በተለይ የቀኝ እግሬና ማለት ከዘር ነው። ሀያትሽም ትወድቅ ነበር። ሰው ከዘር ነው ወይንስ ስትረስ ብቻ እንደዚህ ያደርጋል? በዘር አይደለም። እሷ እኔ ስታመም ደንግጣ ነበርና ግፊት ያዛት፣ የደም ግፊት ያ ነው። የኔ ግን እስከ ረጅም ጊዜ ኬዞ አይታወቅም ነበረ በምክንያት እንደመጣ ህመሙ እና ዘውዲቱም እየተመላለኩ ቴራፒም ሲያየው ቴራፒስቱ እዚህ አይሆንም እስቲ ሌላ የግል ሐኪም ይሽ ተባለና ሌላ ሐኪም ጋር ሲሄድ ኤምአርአይ ታዘዘ። እሱ ሲመጣ ውጤቱ ምን ሆነ? ነርቬ ላይ ቁስለት ያሳያል። ጀርባዬ ላይ ያለው ነርቮች ስፓይናል ላይ ያሉት ቁስለት ያሳያል የሚል ነገር መጣ። ከዛ ያንን ህክምና ወደ ሌላ ጥሩ የተሻለ ሐኪም ወደሚባለው ተላኩኝ። እዛ ሲሄድ የተላኩበት ዶክተር አልነበረም። አጋጣሚ ለስራ ወደ ሌላ ቦታ ስለሄደ ሌላ ሐኪም ነበረ ያየኝና እሱም እስቲ ቆይ ሰርጅኒሽ ኒሮ ሰርጅኒሽ አለኝ። ሲያየው እዛው ቁጭ ባልኩበት ነው በቃ ከዚህ በኋላማ ተስፋ የለውም እኮ ሰርጀሪ ብናደርገው የሚድን አይነት አይደለም።
አጉል ነው የምትጎጁ ነገር አሉ። በዛ ሰዓት እጄ ደህና ሆኖልኝ ነበረ። ግን እሱ እግርሽን የያዘሽ ቀስ እያለ ደግሞ እጅሽን ምናምን ሙሉ ለሙሉ እያያዘሽ ይመጣል አለኝ። በጣም ነው የደነገጥኩት። ግን ብዙ ጊዜ ፓራላይዝ የሚያደርገው ወይ ስትሮክ ትረስ ያደርጋል። ስትሮክ መቶሽ ነበር? አይ አልያዘኝም። በቃ ሐኪሞቹ እንደዛ ነበር በወቅቱ የሚሉት እና ምልሽ እኔ በቃ ስለምትጨናነቂ ነው ምናምን ነው የሚሉት። ይሄ ነው ያሉት በሽታ አልነበረም። እንደውም አጥንትሽ ራሱ የተፈጥሮ የአጥንት ብርድ አለብሽ ሙላ ያለኝ ሐኪም ነበር። ከዛ እየቆየ እዛም ያንን ሐኪሙ እንደዛ ከነገረኝ በኋላ ለ9 ወር የማረሳቸውን ቀናቶች አሳለፍኩኝ። በዳይፐር ነበርኩኝ። አቅም ስናጣ ደግሞ ላስቲክ ነጠፍና ፍራሽ ላይ አንሶላ ተደርጎ ምናምን እንደዛ ነበረ እና በጣም ከባድ ጊዜ ማለት ነው። ጓደኞች ሊጠይቁኝ ሲመጡ አንደኛ በተለይ ይሄ ዳይፐር ካልሆነ ያሳቀቃል አጠገብሽ ሰው ሲመጣ ምናምን እና ማለት ሽንትሽን ያስጨንቆ ጊዜ ምንም ነገር አልቆጣጠርም ነበረ። ቀና ማለት አልችልም። ፀጉሬ ማጠብ እናቴ ናት የምታስታምመው፣ ሌላ ሰው የለም። በመሀል ሳልነግርሽ እኔ ዘውዲቱ በምመላለሳት አያቴ ደም ግፊቱ ስትሮክ መታት፣ ግማሽ ጎን ፓራላይዝ፣ አንደበቷን ያዘ። ከባድ ጊዜ ነበረ እና አንቺ ሁለታችን ነበር የሆንሽው? ሀፍ እኔ እግሬ ነው መጀመሪያ ሙሉ ነበረ ፓራላይዝ። ከዛ እየመለሰ በራሱ እግሬ ነው እንትን ማለት ያቆም መቆም። በቴራፒ ምናምን ነው እየመለሰ ፊዚዮቴራፒ እየወሰድሽ? በራሱ ጊዜ ነው የመለሰው። ጸበል ምናምን ቤት ውስጥ የተደረገ በራሱ ጊዜ መንቀሳቀስ ጀመረ። ግን አይዘረጋም፣ ታጥፎ ነው ያለው። የሆነ ሰዓት ተረከዝ የቆሰለ ጊዜ እንዳያመኝ ራስ ሊያደርግ አጥፎ ነበር። እጆችሽ ይታዘዙ ነበር በዛን ሰዓት? እግሮችሽ ብቻ ነበሩ ማይታዘዙት? አዎ እጄ የቀኙ ያስቸግረኛል፣ የግራው ይሰራ ነበረ። ከዛ እንትኑ ነው ጉልበቴ ስር መድረቅ ነገር ማምጣት ጀመረ። በቃ ጥፍ ብሎ ማለት ነው እና ስቆም አሁን ላይም የቀኝ እግሬ እንትን በጣቴ ነው ምረግጠው እንጂ ሙሉ ለሙሉ መርገጥ አልችልም፣ አይዘረጋም። ከዛም በእንደዛ የሆነ ከባድ ጊዜ ቤት ውስጥም ጸበል የተደረገ ምንም ሕክምና ሲካሄድ ይሄ ነው የሚሉት ነገር የለም እስከተወሰነ ጊዜ ማለት ነው። ከዚ በመጨረሻ እንደዚህ ሰፈር ውስጥ ሰው ወረዳ አካባቢ የሚሰሩ የጤና ባለሙያዎች ሲዞሩ ያዩኝና በእንትን ነበር የምንቀሳቀሰው። የሆነ ኩርሲ ላይ አድርጌ እያንፏቀኩ ነበረ የሚሄደው የነበረው እና ዊልቸር አመጡልኝ። ከዛ የነጻ ህክምና ለምን አትታከሚም ተባለ። ወደ ጥቁር አንበሳ ተጻፈልኝ። ጥቁር አንበሳ ሄድኩኝ። እዛም ኤምአርአይ የጭንቅላትም ጀርባም ታዘዘ፣ ተነሳሁኝ። በኋላ ሐኪሞቹ ሲያወሩ ነው የሰማሁት የበሽታውን አይነት ኤምኤስ የሚባል ወይም መልቲፕል ስክሎሮሲስ ይባላል። ነርቫችን ላይ ሴሎቻችን፣ የበሽታ ተከላካይ ሴሎቻችን የራሳቸውን አካል አግሬሲቭ የሆኑና እንደ ባዕድ ቆጥሮ አታክ ያደርጋሉ። በዛ ሰዓት የነርቬ ከቨር አታክ ተደርጓል እና ብዙ ነገሮችን መልቲፕል የሆኑ ችግሮችን ያመጣል እና እኔ ላይ በወቅቱ ፓራላይዝ የማድረግ መንቀሳቀስ ማቆም ነው ያመጣብኝ። ከዛ ጥቁር አንበሳ መላለስ ነበር፣ ግን መድኃኒት ምናምን የታዘዝም ቫይታሚን ዲ ብቻ ነው የወሰድኩትኝ። ጥቁር አንበሳ ላይ መመላለስ ብቻ ሲሆን በቃ ይሄዳለሁ፣ አዲስ ነገር የለም፣ እንዲህ ነው ምናምን ይባላል፣ እመለሳለሁ። ሲሰለቸኝ አቆምኩኝ ህክምናውን። እግዚአብሔር ይመስገን አሁን ደህና ነኝ። ቆሜ መራመድ ቢከብደኝም ደስተኛ ነኝ፣ እግዚአብሔር ይመስገን። የምታየው ፕሮፋይል የምታያቸው ቲክቶክ ላይም ሰዎች ካዩቸው እኔ የምሰራቸው ስራዎች ናቸው። ቤት ውስጥ ራሴን በዩቲዩብ አስተምሬ ኬኮችን እሰራለሁ፣ ኩኪሶችን ምናምን ቤት ውስጥ እሰራለሁ። መቀመጥ ደስ አይለኝም፣ አዳዲስን ነገር በሞከር ደስ ይለኛል እና ብዙ የመኮርኩት ነገር አለ። እጅ ስራ ልጅ እያለሁ እናቴ ላስተምርሽ ስትለኝ እኔ ምናምን በቃ የማይሆንልኝ ሰው ነበርኩ። ግን ዩቲዩብ ላይ ቪዲዮችን በማየት የህፃናት ልብሶችን፣ ኮፍያዎችን በክር ሰራ ነበር። ጋይስ ፎሎ አድርጓት፣ ፎሎ እያረጋችኋት፣ በዛ አበረታቷት፣ ፎሎ እያረጋችሁ። በጂፕሰን የሚሰሩ የአበባ ማስቀመጫ ምናምን ሞክራለሁ፣ ለመሸጥ ሳይሆን በቃ ቁጭ ከምል በሚለው ነበር በፊት የምሰራው። በኋላ ግን ግዴታ ለኑሮ መሆን ጀመረ። እናቴም ስራ ነገሮች ሲበለሻሹ ግዴታ መስራት አለብን። ሞከራለሁ፣ እሰራለሁ ኩኪስ። ከዛ በጣም የምወደው ነገር የምግብ ነገር ወዳለው ቪዲዮዎችን ማየት ምናምን
ከዛ ኬኮችን መስራት፣ ኩኪሶችን ራሴን ቲክቶክ ላይ ማስተዋወቅ ጀመርኩኝ። ጥሩ ተቀባይነት አገኘ። የዛሬ 3 ዓመት ነው በደንብ ወደ ስራው የገባሁትኝ። እንደዚህ የኬክ ኩኪሶችን ኬክ እንኳን 2 ዓመት ኩኪስ ግን ወደ 3 ዓመት ምናምን ይሆነኛል። እሱን እየሰራው ራሴን አስተዳድራለሁ። እግዚአብሔር ይመስገን። ደስ በሚለው ደግሞ አሁን በቅርብ ጊዜ እንደዚህ የኬክ ባለሙያዎች ግሩፕ ተፈጥሯል አሁን ላይ እና አንደኛዋን በደንብ አውቃታለሁ። ምናልባት የሚያውቃት ሰው ካለ አላውቅም። ሸዊት ፔስትሪ ትባላለች። እሷን ታሪኳን ወደው ስለነበር አንድ ቀን መታ ብትናገር ደስ ይለኛል። አስተማሪ ሰው ናትና የእሷን ታሪክ ወደው ስለነበረ አግኝቻት በአካል እሷ ምንድን ሰጣኝ ቤቷ እንደሄድ ኬክ ቤቷ እሷ ግሩፑን ሰበሰበች እና ሕክምና እንድጀምር ተደረገ በእነሱ መዋጮ ማለት ነው። እና አሁን 1 ወር ይሆነዋል። ተመረመርኩኝ ድጋሚ። በፊት ተፈጥሮ የነበረው ነገር በእግዚአብሔር ፍቃድ ድኗል። ነርቬ ላይ የነበረው ነገር እንኳን ዳንሽ። በደስታ አለቃስከ ይዞሽ ማለት ኖርማል ነው። በደስታ ማልቀስ እግዚአብሔርን ተአምር ያየሁበት ነው ማለት ህመሙ ምናልባት የሚያክሰው ካለ እዚህ ውስጥ የጤና ባለሙያ ከባድ የሚባል ነገር ነው። ኤምኤስ ይባላል። ትልልቅ ህክምናዎች ካላደረግሽ ለውጥ የሚያመጣ አይነት አይደለም። መድኃኒቱ ከባድ ነው። እንዲሁም ማህበር አለ የኤምኤስ ታማሚዎች ኢትዮጵያ ውስጥ ሬር ነው፣ ብዙ አይከሰትም፣ ከስንት አንድ ነው እና መድኃኒቱ በአመት እስከ 1 ሚሊዮን ብር ይፈጃል። ከውጭ ነው የሚመጣው። እኔ ግን አንድም ቀን አንድ መድኃኒት አልወሰድኩም። እግዚአብሔር ፍቃድ ሁሉም ነገር ደህና ሆንኩኝ። አሁንም እግዚአብሔር ይመስገን የተሻለ ነገር ይመጣል አምናለሁ። እና አሁን ምርመራውን ተደረገ፣ ቴራፒ ታዞልኝ አሁን እሱንም ለመጀመር በእነሱ ገዛ ከእግዚአብሔር ፍቃድ ጋር ቴራፒውን ለመጀመር ደግሞ እንትን ብያለሁ። አሁን ቆሜ ለመራመድ የከበደኝ በወቅቱ ፓራላይዝ አድርጎኝ ነርቬ ሲመለስ ወደ ጤንነቱ መነቃቃት ሲጀምር ቴራፒ አለመስራቴ ጅማቶቼ ላይ እንዲተሳሰር አድርጓል። እሱ ነው እንትን ያለው ቆሜ እንዳልራመድ የከበደኝ እና ግን አሁን ቀኝ እጅ ያስቸግረኛል። ብዙ ነገር አለ ግን እሰራለሁ እና አንዳንድ ሰዎች ብዙ ጊዜ አያለሁኝ በብዙ ነገሮች ሲያማርሩ። አንደኛው የምለው ሁሉም ሰው የራሱ ፈተና አለበት ማለት የማይፈተን ሰው የለም። ካልተፈተሽ ሲጀምር የመኖርሽንም አታውቂም። ሁሌ ደስታ ሲሆን ሁሌ ምቾት ሲሆን ምን ተኖረ? የሆነ ነገር መኖር አለበት። አንዳንድ ፈተናዎች ወደኛ ሲመጡ እግዚአብሔር እንዳለ ከጎናችን እንድናውቅ ስለፈለገ ነው። በምቾት ጊዜ ሁላችንም እንረሳለን አይደል? ስንጠገብ የሆነ ነገር ሲሞላለን በራሳችን ያገኘነውም ይመስለናል። አንዳንድ ግን የእግዚአብሔር ቸርነቱን እሱ እንዳለ እንድናውቅ እንዳንጠፋበት፣ ያው በሁሉም ሃይማኖት እንግዲህ ምድር ላይ ኃጢአት መስራት ነገ ከሱ ጋር ያለንን ህይወት ያቋርጥብናል አይደል? ልጆቹ ስለሆነ መቅጣት አለበት፣ የሆነ ነገር ማሳየት አለበት ለነገ ህይወታችን። እናት አባት የስጋ እናት አባትም ያደርጋሉ። እንኳን የፈጠረ አምላክ ነው። በጎ ነገር ከማሰብ ነው። ማማረር የለብንም። ሁሉም ኃላፊ ነው። እማታልፍ ምንም ነገር የለች። እያንዳንዷ ሰከንድ ታልፋለች። እኔና አንቺ አሁን እዚህ ያወራ ነው ያልፋል አይደለ? ደግሞ ሌላ ሰው መጥቶ ያወራል ታሪኩን። ነገ ደግሞ ሌላ ነገር ነው የሚመጣው በህይወት እና ለሚያልፍ ነገር አትጨነቁ። ሁሌም እግዚአብሔርን አመስግኑ። ከሰው አትጠብቁ። ብዙን ሰው እየጎዳ ያለው ነገር ከሰው መጠበቅ ነው። እኛ የራሳችን አቅም አለን፣ የራሳችን ንጣር። ከዛ የሚያግዘንን ደግሞ አምላክ ራሱ ያዘጋጃል። ወርዶ አይደለም እሱ የሚረዳን፣ በሰው ነው ተልኮ የሚያግዘን እና እሱ ደግሞ ያዘጋጅልናል የሚያግዘን። እህቴ ለምን አልረዳችኝም? እናቴ ለምን? አባቴ ለምን ነው? እኛ ራሳችን በቂ ነን እዚህ ምድር ላይ ፈጣሪ ሙሉ አድርጎ እስከፈጠረን ድረስ ማለት ነው። እና የተጨነቃችሁ ትኖራላችሁ፣ እየተፈተናችሁ ያላችሁ ሰዎች ትኖራላችሁ። በጤና በትዳር በልጅ በብዙ ነገር ሁሉም በራሱ ህይወት ጎዶሎ ስላለው ማለት ነው። እና ተስፋ አትቁረጡ። እምነታችሁን ተስፋችሁን በፈጣሪ ላይ ብቻ አድርጉ። ወድቆ መቅረት ነው ከባዱ። ወድቆ መነሳት ግን ትልቅ ነገር ነው እና ሁሌም በምናምነው እምነት ፈጣሪያችንን የእሱን እጅ ለመያዝ ሞክር። ሰው እንደገፍ፣ አምላካችን እንደገፍ። ሁሉም ኃላፊ ነው። አመሰግናለሁ ሀቡ።
እኛም በጣም እናመሰግናለን ሶስና ስለመጣሽ እና የአንቺም ታሪክ ሰምቶ በጣም ብዙ ሰው ይበረታል እና በጣም እናመሰግናለን። ጀግና ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ። በርቺ። አሁንም ወደፊት እንቀጥላለን። አመሰግናለሁ። ቴንክ ዩ ጀግና። አሁን አስተካክያለሁ። ሁሉ በእርሱ የማስተካከል ያለ ማስተካከል ጉዳይ አይደለም እኮ እንትን ነው። ኔትወርክሽ እኮ ነው ችግሩ። አስገባሁሽ እኮ ስንቴ። አፋይ በጣም አመስጋኝ ሰዎችን ሰማን ዛሬ። ደስ አይለም? እሱም አመስጋኞች። እሷ የነርቭ ችግርም ፋይት ያደረገች ከፓራላይዝ ድና አሁን ሰርታ የምትበላ የቅድሟ ሰላሚና ካንሰርን ፋይት እያደረገች መድኃኒት ቤት የምትሰራ ለእኔ ያለች የካንሰር መድኃኒት ሰርታ በደሞዟ የምትገዛ ጀግና። እንደዛም ነው ደስተኛ አመስጋኝ። ደስ ይላል አመስጋኝ ሰዎችን ማየት። ለማመስገን ግዴታ ከችግር ነፃ መሆን የለብንም። ከነ ችግራችን ፈጣሪ ማመስገን መማር አለብን። እሺ ኢማን፣ ችግር ላይ ነኝ የገንዘብ አይደለም ብለሽ ጽፈሽ ነው ያስገባዎች። ምንድን ነው ችግርሽ ማሬ? ሰላም ሀቡ፣ እንዴት ነሽ? አዎ ሀቡዬ፣ እኔ ገንዘብ አይደለም ግን ካለሁበት አንጻር ሀሳባችሁን ወይም ደግሞ እንድታዳምጭኝ ይፈልጋለሁ። ገንዘብ አትጠይቂን እንጂ ደግሞ ለሀሳብ በሽ ነው እንሰማሻለን። አስተያየትም ምክርም ከፈለግሽ አለንልሽ። ገንዘብ ብቻ አትጠይቁ። ቴንኪዩ። እሺ ይኸውልሽ ምን አለ መሰለሽ፣ እኔ 2010 ወይም 2011 ላይ ነበር ስደት የወጣሁትኝ እና በዛን ሰዓት ያኔ ልጅ ነበረችኝ፣ የ6 ወር ልጅ ነበረችኝ። ከዛም በፊት እሷ እንደወለድኩ ነበረ ወፌ በሽታ ካወቅሽ እሱን ታመሜ ነበረ እና ብቻ ብዙውን ጊዜ እዛም እያለሁኝ በስቃይ ነው ያሳለፍኩትኝ። ከዛ በኋላ ደግሞ ከባሌት ቤቴም ጋር ስላልተግባባን ተለያየን እና እናቴም አረብ ሀገር ነበረች፣ አባቴም አብሮኝ ስለማይኖር ትንሽ ከባድ ስለነበረ ጊዜው። ማንዬ ትንሽ ድምፅሽን ከፍ አድርጊልን። እሺ ይሰማል አሁን? አዎ እንደሱ። የዲኤንኤ ቴስት ምን ያህል ይፈጃል የምትይው? አይኒ የዲኤንኤ ቴስት ከ25,000 እስከ 30,000 ብር ይፈጃል ኢትዮጵያ ውስጥ አሁን። የዲኤንኤ ቴስት ግን ያው እነሱ ውጭ ልከው ነው አስመርምረው ውጤቱን የሚያመጡልሽ። ከ10 እስከ 15 ቀን ይፈጃል ውጤቱን ሊያመጡልሽ። ዋጋው ደግሞ ከ25,000 እስከ 30,000 ይፈጃል። የግል እናት ሴት በቃ። እሺ አሁን ቀጥይ ማንዬ። እሺ ከተሰማችሁ እኔ 2011 ላይ ነው ስደት የተሰደድኩት። ጊዜም ደግሞ የ6 ወር ልጅ ነበረች። አብሬያት እሷን ለማሰደግ አልነበረኝም። ከባለቤቴም ጋር ስንለያይ ብቻ ከባድ ፈተና ነበር። በህመም ስለነበር ጊዜውን ያሳለፍኩት ከወለድኩ ጀምሮ። እናቴም አልነበረችም እዛ፣ አባቴም ከጎኔ ስላልነበረ የግድ መንጣት ስላለብኝ ተገድጄ ወደ አረብ ሀገር መጣሁ ማለት ነው። ባልሽስ? ልጅም ወተት የምትጠቀመው የኔን አይደለም እየተገዛ ነው። ባሌ ጋራ ተለያየን ያለ መግባባት። ወተት ለምን? ወተት ምንድን ነው? ምክንያቱም እኔ ወፌ በሽታ ሞት ስለነበር ስለዚህ ዶክተሮች እንዳታጠቢ እንዳይጋባባት እንዳታጠቢያት ብለውሽ ነው። ጀመር እኔ ምግብ ስለማልበላ ምግብ እንደ ነፍሰ ጡር ነው የሚያደርግሽ እና ወተት አይፈጥርም ሲጀመር ጡቴም። ለአንድ ወር ብቻ ነበር ሳጠባት የነበረው። ከዛ በኋላ ምግብን ሳቁም እሷን ማጥባት አልቻልኩም እና በትዳሬም ያው ችግር ሲፈጥር ተለያየን እና 6 ወር 7 ወር እኔ በጣም መልካም አማት አለችኝ። ገባሽ? ከእናትም በላይ ማለት ነው። እናቴም ጥሩ ሰው ናት፣ ግን እሷም መልካም ናት። እሱም ጋር ደግሞ ያው ገጠመኝ ያለ መግባባት ነው እንጂ ችግር ኑሮበት ምናምን አይደለም። በቤተሰብ ነበር የተማራችሁት? አይደለም፣ በራሳችን በራሳችን። ከዛ መጣሁኝ። ያኔ እኔ በገንዘብ ረዳቸዋለሁኝ፣ እነሱም ደግሞ ያኔ እኔም ፈልገው ወይም ደግሞ ትረዳናለሽ ብለው ሳይሆን ልጃቸውን ስለሚፈልጉ ስለሚወዱ አሳድገውልኛል ማለት ነው። ከ2011 መጣሁኝ። ከዛ ነው ወደዚህ 1 አመት ኮንትራት ሰራው። ያው ብዙም አልተመቸኝም ነበር፣ ጠፋው ማለት ነው። ጠፍቼ ለ3 አመት ያክል አንዱ ቤት ሰርቻለሁ። አልሐምዱሊላህ በዛን ሰዓት ደህና ነበርኩ።
በኋላ ልክ መታመም ጀመርኩ። ልቤኛ የሚንገባ እና ደግሞ ሳይነስ ወይም ደግሞ ሀስስያ ማለት ነው። እሱ ሴትዮ የተሳፍር ነበርና ተሳፍራ ስትመጣ ቤቱ በጣም ይቆሽሽ ነበር። አቧራ አለ፣ ውጭ ላይ ደግሞ ወፎች አሉ ምናምን፣ ያ በጣም ይቆሽሽ ነበር 2 ወር ምናምን። ከዛ ስትመጣ ያንን ሳጽዳ አንድ ቀን በጣም ማስነጥስ ያኔ ከወትሮ የተለየ ሲያመኝ ሴትዮ የራሷ መድኃኒት ሰጠችኝ። ውሰጂ ይሄን ምናምን አለችኝ። እሱን ስጠቀም ይተወኛል፣ እሱን ደግሞ ሳልጠቀም ስቀር እንደዚሁ ያመኛል እያልኩኝ በቃ በጣም እያመመኝ ነበረ። ወጣሁ። ከዛ ከቤቱ ወጣሁኝ። 3 ዓመት ከ5 ወር ምናምን ላይ ሰርቼ ወጣሁ። ሐኪም ቤት ሄድኩኝ። መድኃኒት ሰጡኝ፣ እወስዳለሁኝ። በመውሰድ ጊዜ ብቻ ይተወኝና በምተው ጊዜ ደግሞ በጣም ያመኛል ህመሙ። አይኔን ይበላኛል፣ አፍንጫዬን፣ ይሄ ቅንድቤ ምናምን በጣም ያስነጥሰኝና አፍንጫዬ ይቆስላል፣ ጭንቅላቴ በሙሉ ይቆስላል። በሚያስነጥሰኝ ጊዜ ካልተወኝ በቃ ያመኛል። ልክ እንደዛ እያልኩኝ አንገቴ ላይ ልክ እንደ እጢ ወጣብኝ ማለት ነው። ምናልባት በሚያስነጥሰኝ ጊዜ ልክ አለ አይደለ ጭንቅላታችን እንደዚህ የሚወዘወዝ በዛ በቁስለቱ ይሁን በምን ይሁን አላውቅም፣ ብቻ እንደ እጢ ነገር ትንሽዬ ናት። ወጣኝ። ያየኋት እየፈራው ምናምን ሐኪም ቤት ሂጅ ታየኋት። እጢው አንገትሽ ላይ ወጣ? አንገቴ ላይ ወጣ። ከዛ ሐኪም ቤት ሂጄ ሳሳያቸው ያኔ ግዴታ አይደለም ግን ደግሞ አስወጣለሁ ምናምን ብልሽ ካልሽ የሚያድግ ከሆነ ታስወጫዋለሽ፣ አስወጣለሁ ብልሽ የምትይ ከሆነ ብለው ወደ 7,000 ብር ምናምን አሉኝ። የት ሀገር ነው? ሳውዲ ነው? ዱባይ? ዱባይ ነበርኩኝ። 7,000 ደግሞ ያኔ ይከብዳል። ከዚህም በፊት ልቤን እያመመኝ ምናምን እንደዚህ ቁርአን ምናምንም እየተቀራልኝ በእንደዛም እዚህ ሀገር ሲቀራልሽ ብዙ ብር ነው እና ወጪ እያደረግኩኝ እሰራለሁ። ወጪ አረጋለሁ። ቁርአን ሲቀራም ይከፈላል እንዴ? አዎ ይከፈላል። ለማ ለኡስታዙ ለሚቀራው ይቀራልን። አሁን ለምሳሌ ቡፎዛኑን የሚያውቀው ይኖር ይሆናል። እሱ አሁን ይቀራልናል። ግን መጀመሪያ ጊዜ ሂድሽ ከጮሽ ምናምን ካልጮሽ አይከፈልም። ከጮሽ ምናምን ደግሞ ይከፈልና 600 ነው ምናምን ብቻ ስትራንስፖርትሽ ምናምን ወደ 7 ይገባል። 7 ቁርአን ለሚቀራ ሰው 600 700 ይደርሳል። 600 ካሽ የምትሰጪው ነው የጮሽ ለታ ማለት ነው። ለ7 ቀን ይሄርሽ የተመላለሽ ይቀራልሻል። ተምር ይሰጥሻል። እንደዚህ አንዳንድ ነገሮች ይሰጥሻል። ለ7 ቀን ትመላለሻለሽ። እኔ ግን በነፃ ይመስለኝ ነበረ። ከአላህ እናገኘዋለን፣ አላህ ጋር አጅር ይመዘገብልናል ብለው የሚቀሩ ነበር ይመስለኝ። የሌሎቹም በተለይ እኔ አሁን ሌሎቹንም ሞክሬ ያለሁኝ። አንደኛ እኔ ያየሁበት ነገር የለኝም፣ አልጮኩም፣ ምንም አላልኩም። ገንዘቡ ግን አልቀረም። ቤት ውስጥ ጠርተውልኝ አሁን የቀራልኝ ሰው ነበረ፣ ግን ብሩ አልቀረም። እኔ አልጮኩም። የሆነ የሚታጠን ምናምን ነገር ሰጠኝ። ምንም ነገር የለም። ያኔ አይኔ ብቻ ይቀላል፣ አይኔ ይበላኛል እንጂ ምንም ልዩነት አልነበረውም። ከዛ ቡፈዛን ጋር ሲወስዱኝ ግን ያው ጮኩ ምናምን ነገር ለ7 ቀን ሄድኩኝ። ብቻ አልሐምዱሊላህ ደህና ነኝ። ልቤን ትንሽ በነፃም አለ። በነፃ ያለውን ጋር ነው መሄድ፣ ለገንዘቡ አይደለም። ገንዘቡን ለምስኪን ምናምን መስጠት ይቻላል። ግን ቁርአን ነገር የሃይማኖታዊ ነገር ስለሆነ በሰማይ ቤት አገኘዋለሁ ከፈጣሪ አገኘዋለሁ ተብሎ ነው የሚደረገው እንደዚህ ነገር። አንደኛ ሜቢስ እነሱ ለኛ ብለው የሚያሳልፉት ጊዜ አሁን ሌላ ስራ አይሰሩም። አሁን አቡ ፎዛን ማለት ብዙ ሰው ይሄዳል፣ ብዙ ሰው ማለት ነው። በጣም እኔ ብቻ አይደለሁም፣ በጣም ብዙ ሰዎች ስለሚሄዱ ለሱኛ ብሎ ብዙ ሰዓቶችን ያቃጥላል። ምናልባት ደግሞ እዛ ሀገር ላይ ብዙ ነገር አለ። ልጆች አሉት፣ ቤት ዳራ ስራ አይሰሩም እንዴ? ሌላ ምን ሊሰራ ይችላል? ይሄንን እየሰራ እየዋለ ሌላ ምን ሊሰራ ይችላል? እኔ እኮ ሌላ ስራ ኖሯቸው ይሄንን ላይክ በቃ ጀስት ከፈጣሪ ለማግኘት ነበር የሚመስለኝ። ላቅም ነበር ጊዜያቸውን እየተሻማን ስለሆነ ያሉትም ሰው ሀገር ላይ ስለሆነ ኑሮ ይከብዳል። ለምሳሌ የመስጊድ አዛን የሚለው ይከፈለዋል ስራ ስለሆነ 5 ወቅት ጊዜ የሄደ መስጊድ አዛን ስለሚል ስለሚያሰግድ ሌላ ስራ አይሰራም። ለምን? ሰዓቱ እንዳይረፍድ ይከፈለዋል፣ መስጊዱ ይከፍለዋል። ግን ይሄ ግን ከስንት አንዴ የሆነ ሰው ሲታመም ሄዶ ቁርአን ለመቅራት ያንን ብቻ ተማምኖ እንደ ስራ የሚቀመጥ ሰው አለ ብዬ አላስብም አይደል? የሆነ ስራ አለማዊ ስራ ለመኖር እየሰራ ከዛ ይሄ ደግሞ በሰማይ ቤት ከፈጣሪ ጽድቅን ለማግኘት ደግሞ ለፈጣሪ ተብሎ የሚደረግ ነገር
አይ ለአንዴ እኮ ምንም ላይሆን ይችላል፣ ግን ይሄ ጊዜ ብዙ በተደጋጋሚ አሁን እንደነገርኩሽ ነው። አሁን ለ7 ቀን ይሄዳሉ፣ ሌላይቱም እንደዛው። ልክ እኔ እንደጨረስኩ ደግሞ ሌሎችም ይሄዳሉ። ያ ማለት ምንም አይነት እንደዛ ሆነ እንደ ባህላዊ ሐኪም ማለት እኮ ነው። እንደ ባህላዊ ሐኪም አሁን አይደለም እዚህ አይደለም እዚህ ኢማራት ላይ አይደለም ኢትዮጵያ ሂጄ ነበር። ለምሳሌ ኢትዮጵያ ያው ቀላል ነው ብሩ 200 ብር ነው፣ ግን የሳት ከፊ አትገቢም። የመጀመሪያ ለካርድ 200 ብር ትከፍያለሽ። ቀጣይ ደግሞ በየቀኑ ስትሄጂ 100 ብር። እንደዛ ሆነ እንደ ስራ ይዘውታል። እንደ ስራ ነው እንጂ እንደ እንደገና የሚሰጥሽ ነገር የሚሞቅ ምናምን ነገር ከሰጡሽም እሱን ትገዣለሽ 300 400። እንደዛ ሆነ ለዚህ ብቻ ብለው ቤት ተከራይተው ለዚህ ብቻ ብለው እንደሚኖሩ ከሆነ ቢዝነስ ስራ ነው፣ እንጀራ ነው፣ አለቀ በቃ። እሺ በካርድ አሁን 200 መግቢያው እንደ ሆስፒታል ካርድ እንደመቁረጥ ቆጣሪ በቃ። ቀጥል። እንኳን እዚህ ኢትዮጵያም እንደዛ ነው። እና 7000 ከፍለሽ ተሰሪ ሰርጀሪ ሲለኝ አይ አልችልም አልኩኝ። እና ስራም ብዙም እያሰራኝ ስላልነበረ ሰው ቤት እንደዚህ ገብቼ ቲክቶኬ ያን ቲክቶከር ነበርኩኝ፣ አሁንም ነኝ፣ ግን ብዙ አይደለም እንደ በፊቱ። እና በዛን ሰዓት እንደዚህ ልብሶች ፖስት ነበረ እና ከነጋዶች የተወሰነ እነሱ ይቀንሱልኝና እኔ ደግሞ እሸጥላቸዋለሁኝ። ለእኔ ሻይ ይሉኛል ማለት ነው። እንደዛ እያለት ልክ ላይክ ታወቀልኝ ቲክቶክ ልብስ እንደምሸጥ እና 1 ወር ለሰዎች ጋር ገብቼ ሰራውኝ። እዛ ደግሞ መዳም ቤት ስራ ትተሽ ማለት ነው። መዳም ቤት ትተሽ ኢጃዛ ቤት ተቀምጠሽ? አላሰራኝም። ምክንያቱም ይሄ ጽዳት ምናምን ክሎሮክስ ብትል በሚሸጥ ጊዜ እየባሰብኝ ሲሄድ በቃ ይሄንን ነገር ልስራ ብዬ አሰብኩኝ። ስሪ ምናምን ነገር ሲሉኝ ከዛ እሺ ብዬ እነሱ ጋር ሰራው። ለ1 ወር እንደሰራው ሰዎች ጋራ ብዙም ያኔ አልሆነም ነበር እዛ ያለው ሰውየው ጋር እና በራሱ ስሪ ምናምን አለኝ። እሱም ብዙም ልብስ እያመጣ ስላልነበረ የለም እያልኩ እኔ ደሞዜን መቁጠሪያ አይቀርም፣ እሱ ደግሞ የለውም ልብስ። ከዛ ነገርኩትኝ እኔ እንደዚህ ነው ብዬ ስለው በቃ እሺ አለ። እሄዳለሁ ብዬ ሄድኩኝ። በራሱ ጀምሪ ምናምን አለኝ። ነጋዴ ምናምን አገናኙኝ። ከዛ ከኢትዮጵያ አስመጣውኝ ልብስና በራሴ ጀመርኩ ማለት ነው። ለ1 ወር ያክል ቤት ተከራይቼ ምናምን እየሰራውኝ፣ አሁንም ህመሙ በጣም እየጠና ምናምን መጣ። ምሕረት አዋጁ ደግሞ መጣልኝ። ከዛ ምሕረት አዋጁ ሲመጣ ኢቃማ ላሰራም ወላወልኩኝ፣ አገር መሄድ ወላወልኩ። ከዛ ኢቃማ አሰርቼ ሀገር ከገባሁ ምናልባት ልቆይ ይችላሉኝ እና ይሄ ያሰራሁበት ጊዜው ይሄዳል እንጂ ምንም አልጠቀምበትም። በቃ ኢትዮጵያ ሄጄ ቢያንስ ያለኝን ነገር ሕክምና ማድረጌ ምንም አድርጌ ቤተሰብ አይቼ ልጄንም አይቼ እመለሳለሁ ምናምን ብዬ በምሕረት አዋጁ ሄድኩ ማለት ነው። አህመድን አስገብቼው ነበር እንዴ ምናምን ነቀለው። እሺ በምሕረት አዋጁ ሄድኩኝ። ያው አልሐምዱሊላ ቤተሰብ ጋራ እናቴ ጋር ሁኜ አንገቴን ሰርጀሪ ተሰራው በቀላል ብር ማለት ነው። እንዳልኩሽ በባህልም ደግሞ እንደዚህ በቁርአኑ ምኑንም አልኩኝ። አንገቴ ድኖልኛል አልሐምዱሊላ። ልቤንም ደህና ነኝ። ግን አሁን እዛም እያሉ ያስቸግረኝ ነበር። አሁን ይሄ ሳይነስ የሚባለው ነገር ሀገር ስትቀይሪ ምናምን ይተዋልሉኝ ነበረ። ግን እዛም እያለሁኝ ሲሸተኝ እንደዛ ቤት አሁን አቧራ ምናምን አጸዳለሁ ብዬ ካጸዳሁኝ ያው አዳሪ አላድርም፣ በቃ ያመኛል። እና እዛ ለ11 ወር ተቀመጥኩኝ። ያው እዛ ደግሞ ይከብዳል፣ ከበደኝ ነገሮቹ። ያኔ 6 ዓመት ቆይቻለሁ። ግን ቢሆንም ቦታ ገዝቼ ቤት ሰርቻለሁኝ፣ ብዙም ባያልቅም። በቃ ዋናው ነገር የመጣሁበትም ቤትም ስላልነበረኝም የራሴ የሆነ ነገር ስላልነበረኝም ነው ልጄን ጥጌ የመጣሁት የሚለው አላማ ስለነበረኝ ጠንክሬ ያኔ ግብ አድርጌያለሁኝ። ግን ደግሞ እጄ ላይ ብዙ ብር አልነበረኝም እና መጣሁኝ። እዚህ ልጅ ነበረ ማዋራው ልጅ፣ እሱን እኔ ካስረን ነበረ ወደ እሱ ሰፖርት አድርጎ እኔ የመጣሁት። ስመጣ እዚህ ከመጣሁ ደግሞ መች ተዋውቃችሁ? ሳትነግሪኝ ተዋውቃችሁን? የት ተዋውቃችሁ? ውቃችን እንኳ እዚሁ ዱባይ ያለሁ ነበረ፣ ግን አልሆነም። ያኔ እንደነገርኩሽ እኔ እዚህ የመኖር አላማ ስለሌለኝ እያመመኝም ስለሆነ እኔ በቃ ትዳር የሚለው ነገር ይከብደኛል። አንደኛ ኢትዮጵያ ሄጅ እንደዚህ መታከም ይኖርብኛል። በቃ እኔ አይምሮ እረፍት የሚያገኘው ሂጄ ቢያንስ ታክሜ ራሴ ሁኜ ስመጣ ምናምን ብዬ እሱ ጋር ብዙም አልነበርንም እና እዚሁ ላይ አቁመን ነበር። ኢትዮጵያ ያለውኝ እንደዚሁ እያወራን በቃ ወደ ቁም ነገር ደረሰና ቤተሰብ ሽማግሌ ላከ ምናምን። በቃ እኔ ካድርጌ ሰፖርት አድርጎኝ እሱ መጣ ወደዚህ ወደ ዱባይ ማለት ነው።
ከስንት ወር በፊት አሁን ከ4 ወር በፊት ማለት ነው። አሁን 5ኛ ወሬን ይዣለሁኝ። በዛን ሰዓት ጋምነሽ በምን ሰዓትሽ ጠበሽ? ማሻአላ አሌሽ። እሺ እኔ 11 ወር ኢትዮጵያ ቆይቻለሁ። አንደኛ እዚህም ደግሞ እንደነገርኩሽ ለአመት እኮ እዛ ዱባይ እያለሁ ነው ወሬ የጀመርነው እሱ ጋራ። ግን ደግሞ በቲክቶክ ነው ኧረ በአካል ነው የተዋወቅነው። ያኔ በቲክቶክ ነው እሱ የሚያውቀኝ። በአካል አንድ ቀን መጥቶ አየኝ። በቃ ከዛ ነው ወደዚህ በቃ ወደ ቤተሰብ ደርሶ ነበረ። ቤተሰብና ቤተሰብ አልተግባባም ነበረ። እነሱ የደሴ ዙሪያ ልጅ ነው፣ እኔ ደግሞ ውጫሌ ይባላል ትንሽ ከሀይቅ አለፍ ብሎ የሆነ አላደለ ጥሎች ላይ ምናምን ያለ መግባባት ቤተሰብ ጋር ተፈጥሮ በዛ ነበረ ቤተሰብ ጋር ችግር ተፈጥሮ ተው ነው በቃ። እኔም እንደነገርኩሽ ወደ ሀገር መሄድም ፍላጎትም ስለነበረኝ በቃ ያንን ስበብ አድርጌ ወደ ሀገር ገባሁ። አዎ ገባኝ። እሺ በኋላ ላይ ወደ ዱባይ መጣሽ የዛሬ 4 ወር። እሺ ሀሳባችን ምክራችን የሚፈልግሽበት ቦታ እየደረስን ነው። አዎ አሁን 5ኛ ወሬ ይዣለሁኝ ማለት ነው። ከዛ ቤት እህት ወንድሞች አሉኝ እኔ ተናንሾች ማለት ነው። እነሱ ደግሞ ረድተውኝ ኢቃማ የተሰራልኝ። ኢቃማዬ ከተሰራም ይሄው ወደ አሁኑ ነው እንደምታየው የተሰራው። አሁን 5ኛ ወሬ ምንም አይነት ስራ እየሰራው አይደለም። ለ1 ወር ፉል ፓርት ታይም ገብቼ ነበረ። እንደነገርኩሽኝ ይሄ አስም ወይም ደግሞ ሳይነስ የሚባለው ነገር በጣም እያስቸገረኝ፣ እዛ ሂጄ ሰርቼ ስመጣ ዳሬን አዳር አላድርም። ይኸው ጁሙአ ዕለት ሂጄ ፓርታይም ሰርቼ መጥቼ አሁን ድረስ ድምፄንና ልክ እንደ ሳል ልቤን እያፈነ ያስለኛል። አሁን ድረስ አልተሻለኝም። እና የምላችሁ ነገር እኔ አሁን የምፈልገው ዋናው ነገር ስራ መስራት እፈልጋለሁ፣ ግን ደግሞ እያሰራኝ አይደለም። የተሻለ ነገር ይሄ በቃ ከጽዳት ወይም ደግሞ ከሰዎች ቤት የተለየ ስራ የሁሉ ሰዓት ያወራሽው ስራ ፈልጉልኝ ልትይም ብቻው እንዳይሆን እንዴ? አዎ ይጀልዛ እና መጀመሪያ እንደገባሽ ስራ ፈልጉልኝ አትይም። 2 ሰዓት ዱቅ አድርገሽ ዝባዝንኬሽን ካሰማሽን በኋላ በመጨረሻ ስራ ፈልጉልኝ ልትይ ነው። ጨንቆኛል፣ አማክሩኝ፣ ምክር ፈልጌ ነው የመጣሁት። ፈልጉልኝ አትይም። እሺ ሀቡ ያኔ ምክንያቴን ችግሬን ካልነገርኩሽ ስራ ፈልጊልኝ ብልሽ ይገባሽ? አያስፈልግም። ስራ አጣው ስራ ፈልጉልኝ በቂ የሆነ ምክንያት ነው። ስራ አጣው ስራ ፈልጉልኝ። ስራ ስላጣሽ ነው ስራ የምንፈልግልሽ። ስራ ከሰማችሁ ንገሩኝ። ስራ ያለበትም ነገር ደግሞ አስፈላጊም እንደገና ደግሞ እናንተ የምትረዱት ነገር ስላለ ነው ይሄን ያወራሁት። ያኔ ያለሁበትና የመጣሁበትን መንገድም ደግሞ እናንተ አስተያየት ታደርጉታላችሁ። ለዛ ነው የነገርኳችሁ እንጂ ምንም ማለት አይደለም። ምን አስተያየት እናደርጋለን? ዲስካውንት የምናደርገው ነገር የለ። ሳይነስ አለብኝ ወይም የሚሸት ነገር አይስማማኝም፣ ሽታ የሌለው ስራ ፈልጉልኝ ብለሽ ባጭሩ አትቀጭም። ይሄ ሁሉ ከንትን ጀምሮ ከገጠር ጀምሮ ሳውዲ ሄደን ነው ዱባይ መተን ሄደን እዛ ሄደን ይሄ ሁሉ መንገድ የተጓዝ ነው። አደኢንድ በመጨረሻ ስራ ፈልጉልኝ ብትይኝ ነው። እና ሀቡ ይሄ ገጠመኝ አይደለም ይሄ ላይ መቃተኝ። እሺ አሁን ስራ ስንሰማ እንነግርሻለን። ቪዲዮ ሰርተሻል ስራ ፈልጉልኝ ብለሽ? እኔ ቪዲዮ ሰርቻለሁኝ። ሰው ጋርም እንደዚህ ልብስ ስራ ፈልጉልኝ ብለሽ ቪዲዮ ላይ በግልጽ እንትን ሳይነስ አለብኝ ሽታ ማይሸት ስራ ፈልጉልኝ ብለሽ አቡ ሰርቻለሁ። በውስጥ ራሱ ቪዲዮ ውስጥ ልኬልሻለሁ፣ ሪከርድም ልኬልሽ ነበር። ስራ አላጣው ውስጥ ኢንቦክስን ያላይም ሲጀመር ቪዲዮ ላይ ጥርት ያለ ቪዲዮ ጽድት ያለ እኔ ማይሸት ስራ ፈልጉልኝ፣ የሚሸት ነገር ያመኛል፣ ሳይነስ አለብኝ ብለሽ ቪዲዮ ሰርተሻል? እሱን እንደዛ አላልኩም። እኔ በራሴ እንደዛ ብለሽ ቪዲዮ ስሪ። ማይሸት ስራ ስናገኝ እንነግርሻለን። ማይሸት ስራ ስናገኝ እንነግርሻለን። አለቀ። ጊዜያችንን አታቃጥይብን። ምን ወረኛ ናት በማየሞት ምን ጭንቅ ላይ ናት ብለን እኛ ተጨንቀን ጠብቀን ሰምተን ይሁን ዝባዝንክ ያወራችሁ አደኢንድ ስራ ፈልጉልኝ። የአንቺ ሙድ መያዣ ነው። ስንት የተጨነቀ ሰው ተቀምጦ አሁን አንዱ የእህቴ አደጋ ላይ ናት ብሎ አስገብቼው እሷ እስክትጨርስ ነበር የምጠብቀው እሱን ልሰማ። ከልጅነቷ ከባሏን የጀመረችው ወልዳ ከዛ የወፍ በሽታ ሰማን በመጨረሻ ምን ልትል ነው? ወይኔ ምን ገጥሟት የሆነ መጨረሻው እያልን ሰምተን
መጨረሻው ቦይፍሬንዷ ኢማራት አምጥቷት በራሱ ወጪ ከዛ ኢቃማ ጓደኞቿ አዋጥተው አሰርተውላት ፓርት ታይም ስራ እየሰራች ግን ስለሚሸታት የፓርት ታይም ስራ ወይ እኛ አዋጥተን ብር ሱቅ እንክፈትልሽ፣ ልብስ ነጋዴ ነሽ፣ እኛ ብር እናዋጣና እንዳይሸትሽ ልብስ ቤትን ሱቅ እንክፈትልሽ። እኛ ምን ይመስልሻል? እንደዛ ካዋጣሽ ከተስማማሽ ንገሪኝ በኮመንት እናዋጣና ሱቅ እንከፍትልሻለን ዱባይ ላይ። ኦልሬዲ ኢቃማሽን ጓደኞችሽ ችለውሻል፣ ቪዛሽን ቦይፍሬንድሽ ችሎሻል። የኢትዮጵያ ህዝብ ደግሞ ሱቅሽን ይከፍትልሻል።